ያው ታውቃላችሁ እስልምና ውስጥ ስገባ ክርስቲያን የተባለ በሙሉ መጦ ኦንሊ ጂሰስ፣ ፕሮቴስታንት፣ ኦርቶዶክስ የተለያየ ይህ ኖርማልም ክርስቲያን የሆነ ቤተ እምነት የሌለውም ሰው ሁሉም መጦ ተመለስ 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 ወደ ጌታ አሉ። ከሰለምኩ በኋላ ደግሞ የሚገርማችሁ አንዳንድ ክርስቲያኖች እኔን ተከትለው ተስበው አብረውኝ ጠፉ። ኢየሱስ አልፋና ኦሜጋ ነው፣ የመጀመሪያ እና የመጨረሻ ነው አይደል? ስለዚህ መጀመሪያም ኢየሱስ ነው፣ መጨረሻም ኢየሱስ ነው እና ያው ድሮም እኔ መካናይስ ስለነበርኩ አሁን ደግሞ በቃ ወደ ድሮ ቤቴ ተመልሻለሁ። በጣም ደስ ብሎኛል። ባይዘው ዶክተርዬ በጣም 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 ዛሬ ሐሴት እያረኩ ነበርና እኔ በዚህ ሁሉ መሃል የወንጌል ጉልበት ይገርመኛል። የልጁ ደም ስቲል ያድናልና ኢየሱስን ምን ያህል እንደምወደው የምነግራችሁን ያህል ያው ኢየሱስን በአደባባይ ክጄው ነበር። በክህደት ውስጥ ሆኜ ወደ እማላቀው አላህ ወደሚባል አምላክ ግዞት ስወርድ አንድ ኃይል ሲቆጣጠረኝ ከእግሩ በታች ሲረግጠኝ በእጁ ስገባ ሲያሸንፈኝ ተገዝቼ ስሰግድለት ልቤ ባዶ የማልወደው የማለምደው አይነት ስሜት ይሰማኝ ነበር። ያጠፋ ቸርች አለኛ ለምን መሪ አለኝ ሽማግሌ አለኝ። ሄዳችሁ በጣም ባስቸግራችሁ እባክህ ነብይ ጥላሁን እንዳልክ አስቸግረኝ ትላላችሁ። ቤተክርስቲያን ሽማግሌ ተሰብስበው እንዳልክን ይቀጣዋል። ከዚህ በፊት አንዴ ተቀጥቻለሁ። ኦርቶዶክሶች በምታባልቁት ፍጡር በሚለው ቪዲዮ ባይዘ 2 ወር ተቀጥቻለሁ። በቸርች አገልግሎት አግደውኛል። ሲሪየስሊ ቅጣት ከቸርች ደርሶ እንደዚህ አይነት ነገር ታውታቢ ለምን በቤተክርስቲያን አውቶሪቲ ውስጥ ነው ያለሁት። ከሚዲያ ነው የመጣሁት። ማንም አይናገረኝም። አይቻልም። የተናገረው ትንቢት ነበረ። አልቅሼ ነበረ። እኔም በእርግጥ ድምፁን ስሰማ ደጋግሜ 20 ጊዜ 30 ጊዜ አዳምጬው በጣም ነበር ያለቀስኩት። በወቅቱ አዝኜ ነበር። ብዙ ሰዎች በውስጥ በስልክ ደውለው አዝነዋል። ግን አንድ በጣም የገረመኝን እንደው ዝም ብዬ ልናገር። ያው ታውቃላችሁ እስልምና ውስጥ ስገባ ክርስቲያን የተባለ በሙሉ መጦ ኦንሊ ጂሰስ፣ ፕሮቴስታንት፣ ኦርቶዶክስ የተለያየ ይህ ኖርማልም ክርስቲያን የሆነ ቤተ እምነት የሌለውም ሰው ሁሉም መጦ ተመለስ 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 ወደ ጌታ አሉ። ከሰለምኩ በኋላ ደግሞ የሚገርማችሁ አንዳንድ ክርስቲያኖች እኔን ተከትለው ተስበው አብረውኝ ጠፉ። አንድ የገባኝ እውነት ልንገራችሁ። ሁሉንም ክርስቲያን አንድ የሚያገናኘው ስበት አለ። ማግኔት ሆኖ የሚያገናኘው ስበት። በብዙ አስተምሮቶች ልዩነት ሊኖር ይችላል፣ ግን አንድ ስበት አለ። ወንድማችሁ ከናንተ ሲለይ የሚያሳዝናችሁ አንድ ስበት አለ። ወንድማችሁ ሲጠፋ የሚሰማችሁ አንድ ስበት አለ እና ይሄ ስበት ነው የመለሰኝ። ይሄ ስበት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የመለሰኝ እንደው እንዳልንተን እንዳልላችሁ ኤርሚያስ ቢኖር እንደው በአጭሩ ህይወቴን በነግረው ደስ ይለኝ ነበረ። ግን ምናልባት ለበጎ ነው፣ ችግር የለውም። ኤርሚያስ ባይኖርም
አንድ የጻፍኳትን ነገር ላንብብላችሁ ግን እንዳላሰለቻችሁ። ያው ኖ በደንብ ጊዜ እንውሰድ፣ ችግር የለም የሚሉ ሰዎች ስላሉ ማለት ነው። ወንድማችን በደንብ ጊዜ እንውሰድ። እሺ ኢየሱስን ምን ያህል እንደምወደው የምነግራችሁን ያህል ያው ኢየሱስን በአደባባይ ክጄው ነበር። በክህደት ውስጥ ሆኜ ወደ እማላቀው አላህ ወደሚባል አምላክ ግዞት ስወርድ አንድ ኃይል ሲቆጣጠረኝ፣ ከእግሩ በታች ሲረግጠኝ፣ በእጁ ስገባ፣ ሲያሸንፈኝ፣ ተገዝቼ ስሰግድለት ልቤ ባዶ የማልወደው የማለምደው አይነት ስሜት ይሰማኝ ነበር። በዚህ ስሜት ውስጥ አምላክን ፍለጋ ውስጥ ሆኜ ወድቄ ነበር። እንደውም ጭራሽ በፊት የምተማመንበት አዳኝ የምለው የለመድኩት አምላኬ ጠፍቶብኝ የልቤ ምት ያህል የስትንፋሴ ያህል የማቀው የውስጤ አምላክ ክርስትና ውስጥ እያለው የማቀው የአምላክ አብሮነት ከውስጤ የለም። ስሰግድ መንፈሱ የለም። የአምላክነት መንፈሱ የለም። በአስተምሮት በመረጃ የደረጀው የእስልምና ሃይማኖት ባዶ እምነት ሆኖ አገኘሁት። ልክ በወርቅ እንደተለበጠ በአማረ ዕንቁ ቀለም እንደደመቀ ልክ ሲከፍቱት ሲታይ ባዶ ነው። እስልምና ለኔ ባዶ ነው። ባዶ እምነት ነው። እስልምናን ሳየው በቀደሙት ነቢያቶች አስተምሮ የእምነት ተጋድሎ ተሞክሮ ከክርስትናና ከአይሁድ ተሞክሮ እየወሰደ እንደቀደሙት ነቢያቶች እምነት ለመሆን የሚጣጣር ሃይማኖት ነው። ክርስትናን ከካድኩ በኋላ ቆም ብዬ ሳስበው ክርስትናና እስልምና ውስጥ ያለው የእምነት ልዩነት ምንድነው ብዬ አስቤ ተረዳው። በመጀመሪያ ክርስትና በፈተና የተሞላ ብዙ አወዛጋቢ ጥያቄዎች፣ መሰናክሎች እነዚህ የሞሉበት ሆኖ ግን ደግሞ ይህን መሰናክል የሚያልፉበት እስከ ሞት ዋጋ የሚያስከፍል ሕይወትን እስከ መስጠት ደረጃ የሚደርስ ነው። ክርስትና ውስጥ ብዙ አጥፊዎች ስላሉ ብዙ ስህተቶችን ማንሳት ይቻላል። ለምሳሌ በመጽሐፍ ቅዱስ የሚያነብ ሰው ብዙ እውነት ፈላጊ መጽሐፍ ቅዱስን ያነባል፣ ብዙ ስህተት ፈላጊም መጽሐፍ ቅዱስን ያነባል። ሙስሊሞችም ስህተት ፍለጋ ቀኑን ሙሉ በቲክቶክ ላይ፣ በኢንተርኔት፣ በሶሻል ሚዲያ፣ በተለያዩ ቦታዎች መጽሐፍ ቅዱስ ላይ ስህተት ፍለጋ ሲኳትኑ ይውላሉ። ቁርአን በእስልምና እምነት ውስጥ ስህተት የማይገኝለት ተደርጎ ይቆጠራል። መጽሐፍ ቅዱስ ደግሞ ሰይጣን ሊያጠፋው በብዙ ዘመናቶች ብዙ ከሃዲዎችን ያሰማራበት መጽሐፍ ነው። ሰይጣን የሚጠቅመውን ነው የሚያጠፋው ወይስ የሚጎዳውን? ሰይጣን የሚያበላሸው የሚጠቅመውን እንጂ የሚጎዳውን ለሰው ልጆች ድህነት የሌለውን መጽሐፍ አይነካም።
በመጽሐፍ ቅዱስ ውስጥ ጦርነት ያለው በብሉይ ኪዳን አይደለም፣ ወይም በነቢያቶች አስተምሮ አይደለም። በመጽሐፍ ቅዱስ ውስጥ ሰይጣን ጠላትነቱ ሰዎችን ከሚያድነው ከኢየሱስ ጋር እንጂ ወይ ከሙሴ ጋር ወይ ከመሐመድ ጋር አይደለም። ኢየሱስን ማመን ማለት ራስን ልክ እንደ ኢየሱስ አሳልፎ በመስጠት ዋጋ የሚያስከፍል ነው። አላህንና መሐመድን ማመን ለሰይጣን ስጋት አይደለም። እስልምና ምቹ ሃይማኖት ነው። ብዙዎች ይገቡበታል፣ ይመቻቸዋል። ቁርአን ችግር የለውም። የነቢያቶች ትምህርት ችግር የለውም። የዑለማዎች ትምህርት ችግር የለውም። ቢኖረውም ያርሙታል፣ ችግር የለውም። ሃይማኖቱ ችግር የለውም። ለሁሉ ጥያቄ ዝግጁ መልስ አለው፣ ችግር የለውም። ይመቻል፣ ችግር የለውም። ሁሉም ነገር ችግር የለውም። ሰይጣን ራሱ እስልምና ውስጥ ይቀመጣል እንጂ እስልምናን አይነካም፣ ችግር የለውም። እንደውም አንዳንድ የሰይጣን ጎሳዎች ቁርአን ውስጥ ቁርአንን አምነናል ብለው እስልምና እምነት ተከታይ ሆነዋል። እስልምናንም ያግዛሉ። ታዲያ ሰይጣን ምን ሊያተርፍ ነው እስልምናን የሚነካው? በተቃራኒው ደግሞ ሰይጣን የኢየሱስ ተከታዮችን ያሳድዳል፣ ያጠፋል፣ በመካከላቸው አለመግባባት ይፈጥራል፣ ጸብና ክርክር ይጥላል። የኢየሱስ ተቃዋሚ መንፈስ ነው። ሰይጣን የኢየሱስ ተቃዋሚ መንፈስ ነው። ኢየሱስ ቁርአን ውስጥ ዋጋ የሌለው ያገለገለ የስም ነብይ ኢየሱስ ይባላል፣ ወይም ኢሳ ይሉታል። ያገለገለ ነብይ ነው። ሙስሊሞች የሚመሩት በነብዩ መሐመድ እንጂ በኢየሱስ አይደለም። ክርስቲያን ግን የሚመራው ህይወትን በሚሰጠው በኢየሱስ ነው። የህይወት ተሞክሮም ኢየሱስ ነው። የሰለምኩ ጊዜ ከነበረው ምልክት አንዱ ፈጽሞ የማልቆጣጠረውን ባይወርደኝ ነበር። አንዳንድ ሙስሊሞች ቤቴ ገብተው ቁርአንን አውዲዮ ይከፍቱ ነበር። የተቀራ የቁርአን ድምጽ ያሰሙኝ ነበር። አንዳንድ ክፍሎችንም አነባቸው ስለነበር ቁርአኑ ሲከፈት አለቅስ ነበር። የማለቅሰው ግን ሰዎች ሁሉ ድምጹን ሰምቼ ወይም የቁርአኑ አቀራር አምሮኝ ሳይሆን የማለቅሰው ከልቤ የካድኩት የመጽሐፍ ቅዱስ ኢየሱስ ቁርአን ውስጥ ተራ የነብዩ መሐመድ ተከታይ ሆኖ ኢሳ ኢብኑ መርያም ተብሎ ቃሉን ስሰማ ኢየሱስን እያሰብኩ በልቤ መጽሐፍ ቅዱስ ውስጥ ኢየሱስን እየፈለኩ ቁርአን ሲነበብ በሐሳብ ኢየሱስን ፍለጋ ልቤ ባዘን ስሜት የጠፋብኝን ኢየሱስን አሻግሬ ፈልግ ነበር። በእርግጥ ልቡ ድንጋይ የሆነ ሰው ኢየሱስን ቢክድ ብዙም ይሄ ስሜት አይገባውም። ኢሳን ኢየሱስ ነው ብዬ ስቀበል ቁርአን ውስጥ ከገባው በኋላ ቁርአን ውስጥ የተሰበሰቡት ነቢያቶች እና ኢየሱስ የታሰረ እስር ቤት ግዞት ውስጥ ሆነው አገኘዋቸው። እኔም እንደነሱ እዛ ግዞት ውስጥ የገባው ያህል ተሰማኝ። ባጭሩ ማጠቃለያ አንድ ነገር ልበል። እስልምና መግቢያው ሰፊ
መውጫ አጥር የሌለው ሰፊ ግዞት ማንም መግባት የሚችልበት መውጣት ግን የሚችሉ በእግዚአብሔር ኃይል ወይም በኢየሱስ ኃይል ካልሆነ በስተቀር እዛው ቀልጠው የሚቀሩበት ሃይማኖት ነው። እኔ የኢየሱስ ክርስቶስ የህይወት መንገድ አማኝ ተከታይ የእግዚአብሔር መንፈስ ኃይል ህይወት የሚሰጠው የእግዚአብሔር ቃል የማመን ክርስቲያን ሆኛለሁ። ይህንን ለማስተላለፍ ነው፣ የተሰማኝን ስሜት ለመግለጽ ያህል ነው። አመሰግናለሁ። ያው ቀጥሉ እናንተ። ተባረክ ወንድማችን፣ በጣም ድንቅ ነው። በስመ አብ ምስክርነት ድንቅ ነው። ጌታ ኢየሱስ ይባርክ። ቃል እየቀጥል አንተ ሰላም ብለናል። እሺ ሰላም ብያለሁ ሁላችሁንም እዚህ ያላችሁትን ከታየን ረጅም ጊዜ የሆነ ሰዎችም አለን ደግሞ አብረን የምንውል ሰዎችም አለና ሁላችሁንም ሰላም ብያለሁ። ኤፋ ስላየሁ ደስ ብሎኛል። እንኳን ደህና መጣ። ብዙ ሰው እየጠየቀን ነበር የት አለ ብሎ። ይቅር በለኝ አንዴ ብቻ ነው ስልክ የደወልኩት። አክቹዋሊ አላየሁም ነበር መሰለኝ። ከዛ በኋላ ግን አልሞከርኩም እና ግን ብዙ ሰው እየጠየቀ ነበረ የት ነው እያለ ነበር። ሰው ስለተገኘ ደግሞ ደስ ብሎናል ስላየነ። ዛሬ ድንገት ነው ስገባ ሼር ተደርጎልኝ መጣውና እዚህ ቤት አልነበረ መሰለኝ፣ ግን ሚቲንግ ላይ ስለነበርኩኝ ቶሎ ወጣሁኝ። ደስ ብሎኛል በጣም ይሄን ስለሰማው። ጉድ አይዲያ ሴኑ ከዚህ በላይ ደስታ የለም። ሰው ወደ ብርሃን ሲመለስ ወደ ብርሃን ሲመጣ እንኳን እኛ እዚህ ያለ ነው ይቅርና ሰማይ መላእክት ዘንድ እንኳን ታላቅ ደስታ ይሆናልና ይሄ ትልቅ ደስታ ነው። እንኳን ጌታ መለሰ። ልክ ማውራት ስጀምር ላይቭ እሺ እንትን ስልከቱብኝ ሶሪ። እንኳን ጌታ ረዳ፣ እንኳን እንደገና ብርሃኑን አሳየ፣ እንኳን እንደገና ይህንን አቅም ሰጠህና እንደዚህ መቆም ቻልክ። እንኳን ጌታ ረዳ። በጣም ደስተኛ ነኝ። በጣም ደስ ብሎኛል። አሁንም ጌታ ደግሞ የበለጠ እንድትሰራ የበለጠ አንተ አይተህ ይሄኛው ብርሃን በምን እንትኑ ብለህ እንደመጣው ይሄንን ብርሃን አሁን እንደገና መልሰህ እንዳየኸው እንደዛ አሁን ስሰማ ተመስጬ እየሰማው ነበርና ልክ እንደዛው ሌሎችን ደግሞ ይሄንን ብርሃን የምታሳይበትን አቅም እንደገና ይስጥ። እንወዳለን በጣም ሴኑ። ተባረኩ። ጌታ ይባርካችሁ። ይህን ማለት ፈልጋለሁ። እስቲ ልስማ። ተባረኩ። እሺ ቃልዬ ጌታ ኢየሱስ ይባርክ። ተባረክልን በጣም ኤፋዬ። እንግዲህ ዛሬ አንተንም ወገኖች ያገኙበት ቀን ስለሆነ ለአንተ እድሉን እሰጥሃለሁ። ሴና መናገር ከፈለግሽ ኤኒታይም ለሚ ነው። ዶክተርዬ እኔ ቅድም እንትን ብያለሁ፣ ጠቅልዬ ሀሳቤን ሁሉ ተናግሬያለሁ። እንግዲህ ከጉዳይ ዲያቤት ጀምሮ በጣም ረጅም ነው ሳወራ የመጣሁት እና ምናልባት ቆይታችሁ እንደገባችሁ ሰዎች ዘግይታችሁ የነበራችሁ ሰዎች እንደዛ ነው የሚሆነው። ቃልዬ ተባረክ። ልክ ነህ። ደውለህ ነበር ቅድም ጠቅለል አድርጌ ይቅርታ ጠይቄያለሁ። ሲደወል ብዙ ስልክ ሲደወል ነበረ እና በጣም የምቀርባቸውን ሰዎች የምንቀራረብ ብዙ አላነሳም ነበረ። ግን ያው ይረዳሉ ሁሉም ብዬ አስባለሁ። ትረዳላችሁ ብዬ አስባለሁ። ያው ካነሳው እንደዛ አይነት ሰው ነኝ እኔ። ያው እናንተም ለምን እንደምትደውሉ አውቃለሁ። በእንትን ውስጥ ሆኜ እንዳልመለስ ስለፈራው ነው ያንን ያላረኩት እና ምክንያቴንም ያው አስቀድሜም ተናግሬ ስለነበር ስወጣ ትምህርት ላይ ብዙ ስለሆንኩ እንደሆነ ተናግሬ ስለነበረ እና እንግዲህ ጌታ ከረዳኝ በሆነ በማገኘው ክፍተት ውስጥ እንትን ለማለት ሙከራ አድርጋለሁ።
እና ቅድም ብዙ ነገር ሀሳብ እንትን ስል ነበር አዲስ ለገባችሁ ሰዎች ነው። እና በቃ ጌታ ይባረክ። ዛሬ በጣም ደስ የሚል ቀን ነው። እንዳልኩ ዛሬ አጋጣሚ ነው የገባሁት እኔ ጉድ አይዲያ ጋር ለመግባት በዛ ምክንያት ነው አክቲቭ አድርጌው የመጣሁት ቅድም ማለት ነውና ጌታ ይባረክ። የዛሬ በቃ ወጥመድ የተሰበረበት ቀን ነው። እግዚአብሔር ደግሞ በእድሜያችን ላይ እቺን ቀን ጨምሮ ሰጠን። በዚህ ደግሞ ምሕረትና ቸርነቱ በተገለጠባት ቀን እንደዚህ አይነት ደግሞ ደስታ ሆነ። ጌታ ኢየሱስ ስሙ ይባረክ። እግዚአብሔር ይረዳናል። እንደገና ደግሞ የጠፉ ሁሉ ነፍሳት ወደ ቤቱ እንደሚመለሱ እንደዛ አምናለሁ። ጌታ ያንን ያደርጋል እና ለዛ ደግሞ አይ ቲንክ የኛ ደግሞ ኃላፊነት አለ እና በተቻለ መጠን ቅድም ስል እንደነበረው ይሄን ፕላትፎርም በተቻለ መጠን ትንሽ እንትን ያለ ነገር አለ። ቅድም እየተናገርኩ ነበረ። የእናንተም ኃላፊነት አለበት ብዬም ቃሌ ቤካ ወንድምነት እዚህ ያላችሁ ዶክተር እንዳለ ሆኖ ሰሙዬም ሁላችሁ በተቻለ መጠን በቃ ለሰዎች ምቹ እንዲሆን ብዙ ሰዎች እንደዛ ኮምፕሌን ስለሚያደርጉ ማለት ነውና እርስ በርስ የመወራወር ነገር አለ እና እሱ ነገር በተቻለ መጠን ምክንያቱም ተጠያቂ እንሆናለን። እኔ ልጅ ያለው አንድ ነጭ ሰባኪ ነውና እንትን ያለውን ነገር አልረሳውም። መንግስተ ሰማይ አለ ብዙ ሰርፕራይዝ የሚያደርጉን ነገሮች አሉ። ሰዎች መንግስተ ሰማይ ሲሄዱ በጣም በብዙ ነገር ሰርፕራይዝ እንደሚሆኑ አምናለሁ ምናምን አለ እና በጣም ብዙ ደሳስ የሚሉ ነገሮች ያነሳና አንድ ያለው ነገር ምንድነው ብዙዎችን ሳያውቁ አጥፍተዋል ይላል እና የብዙ ሰዎች ነፍስ ተጠያቂዎች ናቸውና መንግስተ ሰማይ ሲሄዱ አንዱ ሰርፕራይዝ የሚሆኑት በሱ ይመስለኛል አሉ። እናንተ ነፍሰ ገዳዮች ሲባሉ እንዴ እኛ ማንን ነው የገደልነው? እኛ ሰው ገድለን አናውቅም፣ እንዴት እንዲህ ተባልን ሲሉ ምናልባትም በጣም በርከት ያሉ ሰዎች እነዚህ ሁሉ በእናንተ የጠፉ ናቸው ብሎ ሰርፕራይዝ እንደሚያደርጋቸው አስባለሁ ብሎ እሱን ኤክስፕሌን ያደረገበት መንገድ ወንጌል መስበክ በሚገባው ጊዜ በሚገባን ሁኔታ ውስጥ ያንን ሳናደርግ በመቅረታችን ያው ከበሽተኛ መድኃኒቱን እንደደበቀ ክፉ ሰው ነው ምን ሆነውና ብዙ ሰዎች እኛ ጋር መድኃኒት አለ፣ ግን ያን ሰዎች በጣም ብዙ ሰዎች ያንን መድኃኒት ይፈልጉታል። ግን በእኛ ስንፍና ምክንያት፣ በእኛ ትቢት፣ በእኛ ኢጎ፣ በእኛ በዚህና በዛ ምክንያት ብቻ ለነዛ ሰዎች መድኃኒት አድርሶ የተባልነው መድኃኒት ባለማድረሳችን በጣም ብዙ ሰዎች ከህይወት መስመር እንዲጎሉ ሆኗልና በቃ ይሄንን ነገር አይዶኖ እንዴት አድርጌ እኔ አይውሽ የምችለውን ሳይሆን ማልችለውን ነገር ሁሉ ባድርግ እንደዛ አይነት ነገር እንዲኖርና አላስፈላጊ ነገሮች ላይ ትኩረት ከማድረግ ይልቅ መድኃኒት ተሰጥቶናል ኦልሬዲ። ያን መድኃኒት ደግሞ ለሚያስፈልጋቸው ሰዎች ልናደርስ ይገባ። ብዙ ሰዎችን እያጣን ነው። ጌታ ደግሞ ሊመጣ በደጅ ነው ያለውና ሁላችንም በዚህ ኃላፊነት ውስጥ ሆነን ኪንግደም ሜንታሊቲ ኖሮ እንደዛ እንድናገለግል እንደዛ አረጋለሁ። የምችሉትን ሁሉ እያደረጋችሁ እንዳለ አውቃለሁ እና ከዚህም በላይ ደግሞ ማድረግ ይጠበቅብናል ያንን ለማድረግ ማለት ነውና ጌታ ይባረክ ስለረዳን። በቃ ጌታ ኢየሱስ ስሙ ይባረክ። ከረዳን በላይ ደግሞ ይረዳናል። አይ ቲንክ ከኛ የሚጠበቀውን ደግሞ ትንሹን ነገር እሱን ማድረግ አለብን ብዬ አምናለሁ። ይህን ፕላትፎርም ከተጠቀምነው እንደዛ አምሹር በጣም ብዙ ጌታ ደግሞ የሚሰጠን ምርኮች ይኖራሉ። ባክኔዴስ አይተናል። እሱን በጣም በብዙ ማለት ነውና ይሄ ነገር መስተካከል አለበት ብዬ አምናለሁ። ዶክተር ሻውል በዚህ ጉዳይ ላይ ያው አንተ ቁልፉ ሰው አንተ ነህ። ብዙ
ኦፍኮርስ አንተ ላይ ነው የሚሆነው ጫናው እና ይህን ነገርም ማድረግ ትችላለህ ብዬ አምናለሁ። ተባረኩ። ጌታ ኢየሱስ ይባርካችሁ እና ሁላችሁንም ወዳችኋለሁ። ስለምትጻፋችሁልኝ በጣም ሁላችሁ በጣም ነው የማመሰግነው። በጣም ያልመለስኩት ያው በዛ ምክንያት ብቻ ነው እና ለሱ ደግሞ ይቅር በሉኝ ቴክስት ስላልመለስኩ ለብዙዎቻችሁ። ተባረኩ። አፋዬ ጌታ ኢየሱስ ይባርክ። በጣም ትልቅ ነገር ነው እንግዲህ የተናገርከው እግዚአብሔር ቃል እንደሚለው ማለት ነው። ባለፈው ያነበብኩ ነበር ኤፌሶንን እና ምዕራፍ 5 ላይ ሐዋርያ ጳውሎስ እንደዚህ የሚል ቃል ይናገራል። ቁጥር 15 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል እና በጣም የሚገርም እኮ ነው። በቃ እያንዳንዱን እግዚአብሔር የሚሰጣቸውን ኦፖርቹኒቲ ለእግዚአብሔር ክብር ተጠቀሙበት ነው የሚለው። ኤቭሪ ኦፖርቹኒቲ በቃ በህይወታችን የሚመጣውን የእግዚአብሔርን ፍቃድ ለማድረግ ጌታ በልባችን ውስጥ ያስቀመጠውን ሸክም ያደረገብንን የነቢያት ስራ እሱ ነው። እግዚአብሔር ሸክም ይሰጣቸዋል። ያንን የሰጣቸውን ሸክም ያራግፋሉ፣ ለህዝቡ ሄደው ይናገራሉ። ምንድን ነው ሸክማቸው ብላችሁ ብትጠይቁ ህጉ እንደዚህ ይላል። እግዚአብሔር ለሙሴ የሰጠው ህግ እንደዚህ ይላል። ህዝቡ ግን ከዚህ ህግ ርቀዋልና ከዚህ ወደዚህ ህግ ተመለሱ ነው የሚላቸው እና ያንን ነገር በቃ ቀንና ሌሊት ሸክም ይሰጣቸዋል ለማበጀት ለማስተካከል፣ በመካከላችን ያለውን ነገር ክርስቶስን የማያሳየውን እያስወገድን የሚያሳየውን ደግሞ እያጎላን እንድንሄድ እና ሊሚትድ ታይም ነው ያለን። ምናልባት አንድ መጽሐፍ እያነበብኩ ነው ያለሁት እና ብዙ ጊዜ ፕሮግራም ይዤ ያላነበብኩት ጥበቡ የምድረ በዳው እረኛ ነው የሚለው ያነበባችሁት ካላችሁ እና ስለዛ ወንድም ሚስት ባለቤቱ ነች የምጽፈው ያንን መጽሐፍ እና በ2007 አካባቢ ካናዳ ለሆነ ኮንፈረንስ ሄዶ ዩኒሴፍ ነው መሰለኝ ይሰራ የነበረው የዩኤን ድርጅት ውስጥ ነው የሚሰራው እና እግረ መንገዱን ቶሮንቶ ሄዶ አገልግሎ ለመሄድ ወደዛ ስብሰባ ለመካፈል ለመሄድ ብሎ ድንገት ታመመ። በቃ ቀጥታ አይሲዩ ውስጥ ነው የገባው እና ስትናገር በህይወቱ አንድ ቀን ታሞ አያውቅም ነበር አለች። ጉንፋን እንኳን ይዞት እንደዚህ ታመመ ምልበት ጊዜ አልነበረኝም አለች። እና በቃ እኛ ማለት እንደዚህ ነን። እኛ ማለት በጣም እንደ ሊባኖስ ዝግባ ከፍ ከፍ ብለን ራሳችንን የሆነ ቦታ ብናገኝ እንዳይመስለን። ይሄንን ኦፖርቹኒቲ ምላሳችን በሚንቀሳቀስበት ጊዜ፣ አእምሮአችን በሚያስብበት፣ አይኖቻችን በሚያነቡበት ጊዜ እግዚአብሔር የሰጠንን የመንግስቱን ወንጌል ለመናገር ጊዜ እንደሌለው ሰው ልንሮጥ ይገባናል ወገኖች። እና ቀኖቹ ክፉዎች ናቸው። እየጠበቡ ነው፣ እየተጨቆኑ ነው የሚሄዱት ቀኖቹ። ተመልከቱ። አሁን ቲክቶክ እኛ አይናችን እያየ ከአንድ ኦነርሺፕ ወደ ሌላ ኦነርሺፕ ሄዷል። ከጀርባ ምን እየተካሄደ እንዳለ አልጎሪዝሙ ተለውጧል። ወዴት እንደተለወጠ አናቅም። ምናልባት እኛ ፌቨረብል ሊሆን ይችላል እንግዲህ አናቅም። ከቻይኖች እጅ ወጥቶ አሁን አሜሪካኖች እጅ ገብቷል። ማን እየተቆጣጠረው እንዳለ በጣም ነው የምትደነቁት። ቲክቶክ የምታውቁት ቲክቶክ ብቻ አይደለም። አሁን ልብሱ ብቻ ነው ቲክቶክ። ኦፖርቹኒቲ ኢን ፍሮንት ኦፍ አወር አይስ እየተለወጠ ነው ያለው። ስለዚህ እግዚአብሔር ምናልባት ቲክቶክ በሚባል ፕላትፎርም ያገናኘን የእግዚአብሔርን ስራ ሰርተን አንድ ቀን የዛሬ 50 ዓመት ምናልባት የምትቆዩ ሰዎች የዛሬ 10 ዓመት 20 ዓመት 30 ዓመት ተገናኝተን እግዚአብሔርን እናከብርበታለን። በዚህ አገልግሎት ከብዙ 10 ዓመታት በፊት ሰዎች የመሰከሩላቸው ሰዎች ናቸው ዛሬ ፓስተሮች ሆነው መሰከሩላቸው ሰዎች ናቸው ዛሬ ፓስተሮች ሆነው ቤተክርስቲያን እየመሩ ያሉት። እኔ እንኳን በዘመኔ ክትትል ያስተማርኳቸው ልጆች
የቤተ ክርስቲያን መሪዎች ሆነው ፓስተሮች ሆነው ሲያገለግሉ ያንን ዘመን ወደኋላ ተመልሼ እያሰብኩት ነፍሴ ሐሴት ታደርጋለች። ያን ጊዜ ባላገለግልህስ ኖሮ፣ ያን ጊዜ እንደሌላው ሰው ያለችኝን ሱሪ አጥቤ ሻይ ቤት ብቻ የምዞር ሰው በሆን ቢሆን ኖሮ፣ ጊዜን ወስጄ በቅጡ እንኳን ሳልበላ ያገለገልኳቸው ሰዎች ዛሬ ቤተክርስቲያን ሲመሩ ሳያቸው፣ ዛሬ አገር የሚመሩ ሰዎች ሲሆኑ ሳያቸው እግዚአብሔርን አመሰግናለሁ ወገኖች። ዶክተር በጣም ይቅርታ፣ ኮመንት ይከፈት አንዴ እና ሳሚን አስገባ። እሺ እንትን ይላክልኝ፣ እንትን ካለ ይላክልኝ፣ አስገባዋለሁ። እሺ ኮመንቱን ክፈቱ አንዴ። ኦኬ እሺ። እና ወገኖች እሺ ክፈተው፣ አስገባው። ይፋይ ገኒ እንትን ትልልናለች። እና ወገኖቼ ዛሬ የምታደርጉት ነገር ነገ ደስ እንድትሰኙ ትሆናላችሁ። ነገ ትላንትና ያገለግላችኋቸው የጠቀማችኋቸው ሰዎች፣ የሰሟችሁ ሰዎች፣ በእግራችሁ ስር የተቀመጡ ሰዎች የሀገር መሪ ይሆናሉ። ካምፓስ ያለን በእኛ ፌሎሺፕ ሜንተር የማደርገው ልጅ ኋላ ወደ መሪነት የመጣ ልጅ ነበር። የአንድ ክልል ምክትል ፕሬዚዳንት ሆኖ አንድ ቀን በዜና አየሁት። ዋው! አያችሁ፣ አንድ ቀን ኢንፍሉዌንስ ያደረጋችሁት ሰው ነው ምን የምነግራችሁ። ትልቅ ቦታ ይደርሳል። አንድ ቀን የጎበኛችሁት ሰው፣ ምንም የለውም ተብሎ አንድ ቀን የጎበኛችሁት ሰው ባለጠጋ ይሆናል። አንድ ወዳጄ ነበረ መምህር ሆኖ በጣም ተስፋ ቆርጦ ባለበት ሄጄ ጎበኘሁት፣ አጽናናሁት። እግዚአብሔር ይረዳል፣ እግዚአብሔር ይደግፋል፣ እግዚአብሔር። አሁን በቅርብ ጊዜ ስደውልለት ሻውን ያለኝ እኔ እኮ ሚሊዮነር ሆኛለሁ አለኝ። እንደዛ ነው በቃ። ሰዎች በሆነ ሰዓት ከጎናቸው የሆናችሁላቸው ሰዎች እግዚአብሔር አበልጽጓቸው ለብዙ ለቤተ ክርስቲያን የሚጠቅሙ ለሀገር የሚጠቅሙ ይሆናሉ። እና ይህንን አገልግሎታችሁን እንዳትንቁት፣ ይህንን አገልግሎታችሁን ለመባያ እንዳታደርጉት። እግዚአብሔር እንዲከብርበት ፕላትፎርም ሆኑለት። እግዚአብሔር ልጁን ኢየሱስ ክርስቶስን በእኛ ላይ በእኛ ሁኔታ ውስጥ እንዲገልጥ ፍቀዱለት። መንፈስ ቅዱስ ይህንን ያደርጋል። እንድንባላ፣ እንድንበታተን፣ ሌላ ነገር እንድናደርግ የሚያደርገን ከመካከላችን ነፍሳትን ሊነጥቅ ሲፈልግ ነው። ግርግር ከሌለ ነፍሳት እንትን ማድረግ አይቻልም፣ መብላት አይቻልም። እንጠብቃለና አይደል? እንደዛ ነው አንበሳና ነብር የሚያደርጉት። ጉባኤው መበተን አለበት፣ ፍሎኩ መበተን አለበት። ያ ሲበታተን አንዱን ደካማ ያገኛል እንጂ በአንድነት እያሉ ሊያጠቃ አይችልም። እግዚአብሔር በአንድነት ሆነን በአንድ መንፈስ ሆነን ምስጋናን ለእግዚአብሔር የምናስገባው እንደዛ ነው። ተበጣጥቀን እዛ ጋር እንደዚህ ጋር ሆነን ምስጋናችን ወደ ላይ የሚሄድ እንዳይመስላችሁ፣ ከሩማችን ላይ አልፍ ይችላል። ስለዚህ እንዲህ ባለ መንፈስ እግዚአብሔር ረድቶን ብዙ ነገር እንሰራለን፣ እንዳያመልጠን ለማለት ነው። ጌታ ኢየሱስ ይባርካችሁ። ኤፍዬ ማስገባት ቻልክ? ሳሚ ሳሚ ሴናዬ ምንድነው አካውንቱ የሚለው? ላገኘው አልቻልኩም። ሳሚ ነው። እስቲ ቆይ አንዴ ሼር ላድርግለት። ዶክተርዬ እንትን ስጣት፣ ለሴናድ ሞዴሬተር ስጣትና ካልሞላብን ሲመጣ አስገባዋለች። በቃ ችግር የለውም። መሪንም አስገቡት። የብዬ ተናገር እስከዛ ድረስ። እሺ ኤፋና ዶክተር ሻውል የሰጣችሁት ሪማርክ በጣም አሁን እዚህ ያለ 600-700 ሰው ልብ ልንለው ይገባል። ወንጌል ህይወት የሚለውጥ አገልግሎት ነው። ጉድ አይዲያ ሲናገር ኢየሱስ ምን ያህል በሰው ልብ ውስጥ ልክ በባቢሎን ወንዞች ማዶ ሳለን ጽዮንን አሰብናት እንዳሉት እሱ በዛ ዓለም ውስጥ ሆኖ ግን ደግሞ በውስጡ ክርስቶስ
አንሶ ከነቢያት አንዱ ሆኖ ከፍጡራን መካከል አንዱ ሆኖ ሲነገር ሲሰማ ልቡ ላይ የተፈጠረው ስሜት እንግዲህ እሱ ሄዷል እኮ አይደል? እዛ ነው ያለው፣ ወስኗል፣ መርጦ ሄዷል። ግን እዛ ኢየሱስን አገኘው። ግን የሚያውቀው ኢየሱስ አይደለም ማለት የምር የጌታ ፍቅር ምን ያህል በልባችን ውስጥ ሲቀመጥ ሲገባን ጌታን ስንወደው ምን ያህል ሌላ ሰፈር ላይ ዝቅ ሲል ክብሩ ዝቅ ሲል ቦታ ሲያጣ ሲዋረድ ምን ያህል ልባችን ላይ ሕመም እንደሚፈጥር እንደሚናፍቀን ማራኪ የክርስቶስ ስብዕና አዳኝነቱ፣ ፍቅሩ፣ ሞቱ፣ በመስቀል ላይ ደሙን ማፍሰሱ፣ በትንሣኤ ያመጣው አዲስ ሕይወት እኛ ሁላችንን በአንድ መንፈስ ያገጣጠመና ያሳሰረበት መንገድ፣ ሕይወት ለዋጭነቱ፣ ሩህሩህ አዛኝነቱ፣ የኃጢአተኞች ወዳጅ፣ የደካሞች ወዳጅ፣ ያችን ምስኪን በቀትር ውሃ የምትቀዳውን ረዥም ሰዓት የሚያወራ ሊወግሯት የተዘጋጁትን የሚረዳ የሚራራ የሚያቅፍ የሚምር የሚያድን የሚፈውስ እንደዛ እንደ ደጉ አባት እጁን ዘርግቶ በሩን እያየ የሚጠብቅ እስኪፈርድብን እስኪያጠፋን እስኪቀጣን ድረስ የሚጓጓ ሳይሆን እስክንመለስ እሱን እንደገና ስሙን እስክንጠራ ድረስ በናፍቆት የሚጠብቅ ጌታ ነው ያለንና አንድ ሰው አስተማሪ ነው። አክቹዋሊ ሰሞኑን የኒቅያን 500 ምናምን ዓመት ለማክበር አንድ ትምህርት ቤት ላይ ፔፐር እያቀረበ በጣም የሚገርም ምሳሌ የተናገረ ዕብራውያንን ሮብ እኔ ጋር እየተማር ነው እና ዕብራውያን ምዕራፍ 1 ላይ እግዚአብሔር በልዩ ልዩ መንገድ በተለያየ ጊዜ በነቢያት በኩል ለአባቶቻችን ሲናገር ነበር ሚል ቴክስት አለ። በልዩ ልዩ መንገድ በብሉይ ኪዳን ለነቢያት በአባቶቻችን ምናምን ሲናገር ነበር። በአዲስ ኪዳን ግን በልጁ ተናገረን። ኦኬ፣ ልጁ ደግሞ የራሱ የእግዚአብሔር ባህሪ መገለጫ የማይታየው የእግዚአብሔር ባህሪ መገለጫ ነው። የክብሩ ነጸብራቅ ነው። the exact representation of his image ነው። the radiance of his glory ነው። ራሱን ነው። የእግዚአብሔር ኢምቦዲመንት ነው። የእግዚአብሔር የራሱ መምጣት ነው እና ራሱ ከመጣ ጌታ ልጁ ከመጣ ባህሪውን የተካፈለ ከባህሪው ጋር አንድ የሆነ በባህሪው መለኮት የሆነ ራሱን እግዚአብሔርን አምላክን የሆነ ልጁ ከመጣ እንዴት ወደ ኋላ እንመለሳለንና በልዩ ልዩ መንገድ እግዚአብሔር ወደ ተናገረባቸው መንገዶች እንዴት ወደ ኋላ እንሄዳለን? ኦኬ፣ አሁን በጣም ያስቃነው ልጅ ልንገራችሁ። ሰውየው ምን አለን? ወደ ሌላ ሀገር ለስብሰባ ሲሄድ አለ። ልብ ብላችሁ አዳምጡ። ወደ ሌላ ሀገር ለስብሰባ ሲሄድ አዲስ አበባ ካለች ሚስቴ ጋር በስልክ እንገናኛለን፣ እደውልላታለሁ፣ አንዳንዴ ቪዲዮ ኮል እናደርጋለን፣ ከዛ በካሜራ እንተያያለን፣ ኮሚኒኬት እና አናግራታለሁ፣ አንዳንዴ በዋትሳፕ፣ አንዳንዴ በቴሌግራም፣ አንዳንዴ በኢሜይል፣ አንዳንዴ ስልክ ደውዬ በድምፅ እናወራለን። ልክ ስብሰባዬን ስራዬን ጨርሼ ወደ አዲስ አበባ ስመጣ ቤቴ ስገባ ሚስቴን እኔ ራሴ መጥቼ ያኔ በስልክ በዋትሳፕ በቪዲዮ ኮል ሳናግራት የነበርኩት ሰው እኔ መጥቼ ሚስቴን በአካል አገኛታለሁ፣ አቅፋታለሁ፣ በአካል እንገናኛለን፣ እንተያያለን፣ እንጨባበጣለን። እግዚአብሔር ለእኛ እንደዛ ነው የሆነው። እሺ፣ አሁን ዊርድ የሆነው ነገር ምንድን ነው? አዲስ አበባ መጥቼ እቤት ገብቼ ከሚስቴ ጋር ኦልሬዲ ተገናኝቼ ያለ እቤቱ ብደውልላትስ፣ በስልክ እናውራ ብልስ፣ በቪዲዮ ኮል እናውራ ብልስ፣ በዋትሳፕ እናውራ ብልስ። አሁን እኮ ኢየሱስን ቸል ያሉ የኢየሱስን ማዕከላዊነት የዘነጉ ሰዎች ወይም ሃይማኖቶች ችግር እኮ አሁንም ከሰውየው ከባለቤቱ ጋር ሆኖ በስልክና በዋትሳፕ ይቀጥሉ እንደማለት ነው። አረ ኢየሱስ መጥቷል። የእግዚአብሔር መገለጥ፣ የእግዚአብሔር መታየት፣ የክብሩ ነጸብራቅ፣ የባህሪው መገለጫ የሆነ ልጁ
የመለኮት ሙላት ሁሉ በሱ የሆነ በሰውነቱ ተገልጦ የሚኖር አጽናፈ ዓለሙን ሁሉ የሚገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የራሱ መምጣት። ስለዚህ ከእግዚአብሔር ጋር ነን፣ ከኢየሱስ ጋር ነን፣ ከራሱ ከዋናው ጋር ነን። ኢየሱስን ሌላ ሁለተኛ ሶስተኛ አናረገውም። ሌሎች ሁለተኛ ሶስተኛ የሆኑትንም አንደኛ እናደርጋቸውም፣ ወይም ደግሞ በእነሱ በኩል ነው አንልም። ከሚስታችን ጋር ከባላችን ጋር አንድ ላይ ሆነን በስልክ እናወራ አንልም፣ በዋትሳፕ እናወራ አንልም፣ በቪዲዮ ኮል እንገናኝ አንልም። አሁን ሌላ ሚዲየም የለንም። ዴር ኢዝ ኖ ኤኒ ሚዲየተር፣ ሚዲየም የለም። ራሱ እግዚአብሔር በክርስቶስ ኢየሱስ በኩል ከኛ ጋር ነው። ይህንን ድንቅ የሆነ መዳሰሱን፣ ድንቅ የሆነ መንካቱን፣ መፈወሱን፣ ስንጠፋ መመለሱን፣ በዘይት እንደገና ቁስላችንን ጠግኖ እጁን ዘርግቶ መቀበሉን የሚያሳየን፣ ፍቅሩን የሚገልጥልን፣ በመንፈሱ የሚያረካን ወዳጃችን በድንቅ የተሰጎ ሚስጥር፣ በድንቅ የሥላሴ ሚስጥር ከእኛ ጋር አለ። ተስፋችን እሱ ነው። ሃሌሉያ! ይሄ ፍቅር፣ ይሄ የእግዚአብሔር መምጣት ነው ለእነሴና ሁለተኛ ዕድል የሰጣቸው፣ ለጉዳይዲያ ሁለተኛ ዕድል የሰጠው ይሄ አስደናቂ የመለኮት ሚስጥር፣ ይሄ አስደናቂ የድነታችን ማዕከል የሆነው ጌታ ኢየሱስ ክርስቶስ ነው። እድለኞች ነን። እግዚአብሔር ይመስገን። ያሰባሰበን፣ ያስተሳሰረን፣ ያገናኘን እሱ ነው። ተስፋችን፣ ዋስትናችን እሱ ነው። ተባረኩ። አሜን አሜን። ጌታ ኢየሱስ ብርክ ያድርግ። የብዬ ድንቅ ነው። የእስራኤል አምላክ እግዚአብሔር ጸጋውን ያብዛልህ። እንግዲህ ለኮሌጅ እና ከዘመዶቻችን ቃለ ሕይወት ያሰማልን ብለናል። መሪ እሰጥሃለሁ። ሴና ያገኘሽው ያልመጣም በቃ ችግር የለውም። ስመጣ አስገባዋለሁ። እና ቃልዬ በጣም አመሰግናለሁ። ቃልዬ እግዚአብሔር ባርክ፣ አንተም ተባረክ። በጣም አመሰግናለሁ። እሺ ለሁሉም ነገር ቴንክ ሶ ማች። እሺ ሴናይ፣ እኔ አንድ ጥያቄ ሊጠይቅሽ እና ከዚህ በኋላ ጌታን በምን አይነት ሁኔታ ነው ማምለክ የምትፈልጊው? ምንድን ነው እንትን ጉዳይዲያ የተናገረበት መንገድ አለና አንቺስ እንዴት ነው? ላይክ ዋት ኢዝ ዮር ኤክስፕሬሽን ኦፍ ለጌታ ፍቅር ያለሽ ኤክስፕሬሽን ምንድን ነው? እንዴት ነው ከዚህ በኋላ ልታመልኪው ልታገለጊው የወሰንሽው? እሺ ያው ማለት ኢየሱስ አልፋና ኦሜጋ ነው፣ የመጀመሪያ እና የመጨረሻ ነው አይደል? ስለዚህ መጀመሪያም ኢየሱስ ነው፣ መጨረሻም ኢየሱስ ነው እና ያው ድሮም እኔ መካናይስ ስለነበርኩ አሁን ደግሞ በቃ ወደ ድሮ ቤቴ ተመልሻለሁ እና በቃ ጅማሬ ኢየሱስ ነው፣ ፍጻሜም ኢየሱስ ነው፣ አልፋዬ እና ኦሜጋዬ ኢየሱስ ነው እና እኔ ከሱ ተለይቼ መኖር አልችልም። ለዛ ነው እንደገና ንስሐ ገብቼ የተመለስኩት እና ኢየሱስን በጣም ወደዋለሁ። በጣም በቃ ከሱ ተለይቼ መኖር አልችልም። በቃ ከሱ ተለይቶ ህይወት የለም በነገራችን ላይ እና ያለ ክርስቶስ ህይወት የለም እና እሱ እውነት፣ ህይወት፣ መንገድ ነው። እውነት ነው ደግሞ አይደል? እኔ እውነት ነኝ አለ። በቃ ሌላ እውነት የለም። ተባረኪ ተባረኪ። ጌታ ይርዳሽ፣ ጌታ ይደግፍሽ፣ ጌታ በቤቱ ያጽናሽ። ሁላችንም የምህረቱ የፍቅሩ ዲፔንደንቶች ነን፣ ጥገኞች ነን። ማናችንም ሰኪውርድ የሆነ ነገራችን በእኛ እምነት፣ በእኛ ነገር ላይ፣ በእኛ ጥንካሬ ላይ፣ በእኛ ማንበብ፣ በእኛ በመጸለይ ላይ አይደለም። በእግዚአብሔር ቸርነት ላይ ነው፣ በእግዚአብሔር ምህረት ላይ ነው። የጸጋው ክብር ይመሰገን ዘንድ ነው ያደረገው እና ይህንን ነው በቃኛ የምናምነው። እኔ ሴናን አይደለም ማምናት፣ እኔ ኤፋን አይደለም፣ እኔ ሌሎቹ ወገኖች አይደለም ማምነው። እኔ ማምነው ጌታን ነው። በቃ ኤፋን የሆነ ቀን ተነስቼ ስደውልለት በጌታ ሆኖ እንደሚያናግረኝ ማምነው ኤፋን ተማምኜ አይደለም፣ ጌታን ተማምኜ ነው። ሻውል የሆነ ጠዋት ሲነሳ በጌታ ሆኖ እንደሚነሳ ማምነው ጌታ ኢየሱስ ክርስቶስን የያዘኝን እጅ ተማምኜ ነው። እግዚአብሔር ስሙ ይባረክ። ይሄ ማለት እኔ ምንም አላደርግም ማለት አይደለም። ይሄ ማለት
እኔ ዝም ብዬ በስንፍና የፈለኩትን አደርጋለሁ ማለት አይደለም። የፈለኩበት እየዞርኩ የፈለኩትን ነገር እያደረግኩ አይ በቃ ይዞኛል የምልበት አይደለም። እኔ ከለቀኩት ጌታ አስገድዶ ጨምድዶ አይዘኝም። የኔ ፍቃድ አለ፣ የኔ ውሳኔ አለ፣ ዴይሊ ኮሚትመንት አለኝ። ሁል ጊዜ ኮሚትድ ሆናለሁ፣ በፊቱ ራሴን እሰጣለሁ፣ በየዕለቱ በፊቱ ሆናለሁ። ግን የኔ የመጽናቴ ምክንያቱ እሱ ራሱ እግዚአብሔር ራሱ ነው። ስለዚህ ሴና በቃ ሰዎች እንዲና እንዲያ ሊሉ ይችላሉ። ኢየሱስ ክርስቶስ ግን በአንቺ ላይ ያደረገውን ምሕረት በአንቺ ላይ ያደረገውን ጸጋ አስቢ። ሰይጣን መጥቶ ሊዋጋሽ ይችላል እንዲና እንዲያ ብሎ፣ ግን ከጸጋው ክብር የተነሳ ነው ሁላችንም በህይወት ያለ ነው፣ በክርስቶስ ያለ ነው። እሱን ለማለት ነው። መጪ ሰላም በለንና ደግሞ እንቀጥላለን። ኤርሚን እየደወልኩለት ነው፣ ባይዘወይ ተኝቷል፣ እንደተኛ ነው ያለውና ተባረኩልኝ። መሪ ይቀጥል። እሺ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ትልቅ የሆነ የምስራች ነው። ደግሞም ለዓለም በጣም አስደንጋጭ የሆነ መልእክት ነው። አስደንጋጭ የሆነ ዜና ነው። ይህንን የእግዚአብሔርን መለኮታዊ ፍቅር ለማይወድ ሰይጣንና አሰራሩ ሁሉ ይሄ ፍቅር፣ ይሄ ሐሳብ፣ ይህንን ውይይት በእውነት ነው፣ ወንጌል ነው። ክብር ለጌታ ይሁን። ወንጌል የሆነ ጥቅስ አይደለም። ይቅርታ ግን ቤካ ኤብዬ፣ ሰናይት፣ ሰሙ፣ ቤካ፣ ወሰነ ምናምን ነገር የሚለው የእንትን ከዛ ደግሞ መጽሐፍ ቅዱስ ኤቢዜድ ሁላችሁም ሞር ደግሞ ሻውልዬ ባለፈውም ደውዬልህ ነበረ። እንዲሁ የኤፍሬምን ስልክ በጣም እፈልጋለሁ እያልኩ ቆይተዋል። እንዲሁ ከአንድ ወር በላይ ሆኖኛል እየፈለግኩ፣ እንዲሁ እሱ ሳይፈቅድ እያሉ አንዳንዶቹም አልሰጡኝም። ብቻ በነገር ሁሉ እግዚአብሔር ይባርካችሁ። ዛሬ ስላየኋችሁ በጣም ደስ ብሎኛል። ደግሞም የኢየሱስ ጸሎት በእርግጠኝነት ይሄ ነበረ። የኢየሱስ ጸሎት ይሄ ነው። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸዋለን። እንደማን? እንደኛ በአብና በወልድ መካከል ምንም አይነት የሐሳብ ምንም ነገር እንደሌለ ሁሉ በቤተ ክርስቲያን መካከል በወንድሞች መካከል ደግሞ የዚህ አይነት የጠለቀ የሆነ አንድነትን ሊለያይ በማይችል የፍቅር ገመድ እንድንተሳሰር የኢየሱስ ጸሎት ነው እና ይሄ በሕይወታችን ተግባራዊ ቢሆን በጣም በጣም በእውነት ሰይጣን የሚያፍርበት ነው። እንዲሁ ስትጸልዩ በየሰፈሩ በየቸርቻችሁም ቢሆን ስትጸልዩ እንደ የክፉ ስራ ይፍረስ ብትሉ እሱ አይደለም። እዚሁ እኛ የምናውቀውን እገሊት ወገሌ ብለን ጠርተን ነው ማፍረስ ያለብን። እዛ ሆነን አይደለም። እንዲህ ባለ መንገድ እንዲሆን እግዚአብሔር በጣም ምን ብዬ ልንገራችሁ፣ እንዴት ደስ እንዳለኝ፣ እንዴት በጣም ትልቅ ሐሴት አድርጌያለሁ። ዛሬ ደስ ብሎኛል። ሻውልዬ ጌታ በነገር ሁሉ ይባርክህ። እነ ኤርሚም ቢኖሩ እሰየው። በጣም ገና ሌሎች እህቶች ወንድሞች ሁሉ ወደዚህ እውነት እንዲመጡ አንድ የፍቅር ግንብ ማንም አይንደው፣ ነፋሱ ቢመጣ ጎርፍ ቢመጣ ሊጥለው የማይችል በዓለቱ ላይ የቆመ ተቋም፣ በዓለቱ ላይ የቆመ የፍቅር አገልግሎት መመስረት አለበት። እንዲሁ በአሕዛብ እንኳ ምናየው አይደለም እንዴ? አሕዛብ ዘንድ እንኳ ያለው ፍቅር፣ መተሳሰብ ምናምን ሁሉ ነገራቸው በውስጥ እያደረጉት እዚህ ላይ አደባባይ የምናወጣ ሰዎች ከዚህ እግዚአብሔር ይፈውሰን እና ሰላምታ ለመስጠት ነው። እግዚአብሔር ይባርካችሁ። በኋላ ጊዜ ሲሰጠኝ እናገራለሁ። ስናገር ትንሽ አንድ 5 ደቂቃ ነው ብናገርም እግዚአብሔር ይባርካችሁ። ግን በጣም ደስ ብሎኛል። ኤፍዬ በጣም አከብራለሁ፣ ወድሃለሁ በጣም እና ጠፍተህብኝ ስለነበረ አሁን በማየቴ ደግሞ በጣም ደስ ብሎኛል። ክብር ለጌታ ይሁን።
ብዙ በፈቃደ ስላሴ የስላሴ ፈቃድ ላይ ብዙ ነገር እንዲሁ እናወራለን። እጠይቀሃለሁ ምለው ነገርም ነበረኝና በዚህ ሁሉ በጣም ብዙ ጊዜ ስፈልግህ ነበረ። ሞር ደግሞ አሁን የተሰባሰባችሁበትም ደግሞ የበለጠ እፈልገው ነበርና እንኳን ደህና መጣችሁ። እንኳንም እንዲህ ሰብሰብ ለማለት እግዚአብሔር ረዳችሁ። ተባረኩልኝ። ጸጋ ይብዛላችሁ። አሜን። መሪዬ ጌታ ኢየሱስ ይባርክ። በጣም እንወዳለን። መልሼ አስገባለሁ መሪዬ። እንዳልክ ላስገባውና አይለቀኝም ኋላ መልሼ አስገባለሁ። ችግር የለም። እሺ እሺ መሪዬ። እሺ ጌታ ኢየሱስ ብርክ ያርግ። ስለፈለግከን ስለደወልክልን በቃ በብዙ ልብህ ለክርስቶስ ያለው ቅናት በጣም ነው የሚያስደንቀኝ። ኃይልህ ኢነርጂ ጌታ ኤፊ ደግሞ ራሱ አሁንኑ ስልክህን ላክልኝ በውስጥ በጣም እወዳለሁ። ኧረ ሚትህን አንስተህ ድምፅህን ልስማ። መርዬ ቴክስት አደርጋለሁ። አመሰግናለሁ መርጌታ። ተባረኩ። ጌታ ኢየሱስ። እሺ እኔ ወንድም አሁን ፈልገዋለሁ። ተባረክልኝ። እሺ አሜን። እሺ ክብሩን እግዚአብሔር ይውሰድ። እንዳልክን አስገባው። የፋይ ዶክተር ተባረኩ። ሰዓት ቸርች ስትሪ ክላስ አለን በዙም እዚህ ታችም ያሉ ወዳጆች አሉኝ ይማሩ። እኔም ወደዛ መሄድ አለብኝ። ሁላችሁንም ስላየኋችሁ ደስ ብሎኛል። የፋም ድምፅን ስለሰማሁት በድጋሚ እነ ጉዳይዲያ እነ ሴና እንኳን እግዚአብሔር ረዳችሁ። እንዳልክዬ ሰላም ብያለሁ። ተባረኩ። ቻው ሁላችሁም። እሺ የብዬ ተባረክልን ወንድማችን። እንዳልካችን ወዬ በዚሁ እኔም ቦታ ልልቀቅ ብዬ ነው። በዚሁ ተባረኩ። ጌታ ይባርካችሁ። ሴና እና ጉዳይዲያ በጣም በጣም ደስ ብሎኛል። ጌታ ይባርክልኝ። እንዲህ አሁን የመጣው ሰላም ብያለሁ። ተባረክልኝ ብዬ ተባረኩ። መልካም ጊዜ። ተባረክ ወንድማችን። እሺ ተባረክልን። እንዳልክ አሁን ነው ከእንቅልፍ የምትነሳው ወይንስ እንዴት ነው? ኧረ እኔ ዶክተር ጉንፋን ከባድ ጉንፋን ይዞኛል። አትታመሙም የሚል ትምህርት የለንም፣ ግን ጉንፋን ያዘኝና ዳጣ የሚበላ ሰው ጉንፋን ሲታመም በጣም ደስ ብሎኛል። ባይዘው ዶክተርዬ በጣም 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 ዛሬ ሀሴት እያረኩ ነበርና እኔ በዚህ ሁሉ መሀል የወንጌል ጉልበት ይገርመኛል። የልጁ ደም ስቲል ያድናልና የኛን ሁኔታ ሳይሆን የሱ የማዳን ኃይል ብርቱ ስለሆነ ዛሬም በዚህ ሁሉ መሀል ሰው ጌታን ሲቀበል ሳይ ከመኩራት ውጪ ጌታን ከማመስገን ውጪ መንፈስ ቅዱስን ከማክበር ውጪ ምንም ምለው የለኝም። እና ብዙ ጥንቅጦች አሉ፣ ብዙ ጦርነቶች አሉ እዚህ ፕላትፎርም ላይ። ግን ይሄ ሁሉ ጦርነት ተነስተው እንደዚህ ሆነው እንደዚህ ተከፋፍለው መቼም ይበተናሉ ሲባል ጭራሽ ሰው ጌታን ይቀበላል። እና መንፈስ ቅዱስን ከማመስገን ውጪ ምን አማራጭ አለን? ምን አማራጭ አለን? እና የዚህ ቤተክርስቲያን ጉልበቷ መንፈስ ቅዱስ ስለሆነ በጣም በጣም ደስ ብሎኛል። እና ዶክተርዬ በጣም ከረጅም ጊዜ በኋላ ስላየሁ እኔም ደስ ብሎኛል። በጣም ነው የምወድህ እንደ ሁልጊዜው። እንኳንም በማዕከላችን ሆንክ፣ እንኳንም እንደ ታላቅ ወንድምም እንደ ወንድምም እንደ አባትም ለመምከርም ለመገሰጽም አንዳንድ ጊዜ ዝም በማለት ምን እንዳሰብክ ሁሉ እንዲገባን ስለምታደርግ ዞር ስትል እደነግጣለሁ። እኔ ዶክተር ሻውል ደብሮት ነው ብዬ የምር እደነግጣለሁ አንዳንዴ። እና እግዚአብሔር እንኳንም አንተን አስቀመጠልን። በጣም ነው ማከብር፣ በጣም ነው የምወድ። ጌታን የተቀበልኩ ሰሞን አንተ ቤት ነው ጴንጤ መሆኔን ያበሰርኩትና እስቲል ነው ያንተ ቤት የሆነ እንትን አለው መሰለኝ፣ የሆነ ነገር አለው። ጌታ ይባረክ እና ደስ ብሎኛል። ኤፊዬ ስለመጣ ደስ ብሎኛል። ተመልሰ ስለመጣ እንደገና በኃይል ስለመጣ ደግሞ እግዚአብሔር በአንተ ላይ ስለሚሰራ እግዚአብሔር በአንተ እጅ ብዙ 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 ነገር ስለሚያደርግ ጌታን ስላንተ እጅግ አድርጌ አመሰግናለሁ። እንደው እኔ ቢቻል እዚህ ፕላትፎርም ላይ የክርስቶስን ወንጌል የሚያቀጣጥሉ ወንድሞች ጌታ ፊት ነው የምነግራችሁ፣ የኔ እድሜ እንደው ተቀንሶ ጌታ ና ወደ እኔ የቀረውን ኤፍሬም ይኑርበት ቢለኝ ደስ ነው የሚለኝ።
ጌታ ፊት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እውነት በዚህ ልቅ እነሱ ወንጌል ያገልግሉ እንጂ እኔ ልቅ ደግሞ ወደ ጌታ ነው የሚሄድ። እኔ ምንም ቢዝነስ የለኝም እዚህ ፕላትፎርም ላይ ምንም። ሰው ብቻ ሲድን ያለውን ደስታ እናንተ ስለማታውቁ ኦልሬዲ ሰባዋን ጨፍልቅ ያለው ብለህ ነው አይደል? ቶባና 30 ነው ገና። አንተ ደግሞ ነገር በጣም ጌታ ምስክር ነው የምልህ። በጌታ ፊት ነው የምነግርህ። በቀደም አንዲት ሙስሊም እህት ወንጌል መስክሬ ጌታን ተቀብላ እያበድኩ ቪዲዮ ሰርቼ ነበረ። ታውቃለህ ሙስሊም ወደዚህ ህብረት ሲመጣ ያለው ደስታ ለየት ያለ ነው። ምክንያቱም በ40 ምናምን ነው ምን መነዝራቸው ስለማቅ ነው እና ለዛ ነው እያለቀስኩ ቪዲዮ የሰራሁት። ሙስሊም እህታችን ነችና እዚህ ፕላትፎርም ላይ የምታቀኝ ልጅ ነች። 4-5 ወር ታግለን መስክረን ፋይናሊ ሂጃቧን ውልቅልቅ አርጋ ኢሲአርሲ ቸርች ሳያት በቃ እያለቀስኩ ከማውራት ውጭ እያለቀስኩ ካሜራ ፊት እግዚአብሔር ሆይ ከማለት ውጭ አማራጭ ስላልነበረኝ ነው ያንን ያደረኩትና ዛሬም የክርስቶስ ኢየሱስ ወንጌል ዛሬም የክርስቶስ ኢየሱስ የመስቀል ስራ ትውልዱን ስለሚታደግ ደስተኞች ነን። ሴናዬ እንኳን ደህና መጣሽ። በጣም ደስ ብሎኛል በህይወትሽ። ላይክ የመጨረሻም የመጀመሪያም ውሳኔ ነው ባይዞ። ከዚህ በኋላ የምትወስኙ ውሳኔዎች ሁሉ ከዚህ የተነሳ ነው የሚሆኑት እና ደስ ብሎኛል። ጉዳይ ዲያም በጣም ደስ ብሎኛል። ሁላችሁም ወደዚህ ወደ ክርስቶስ ኢየሱስ ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። ሰሙዬን አላገኘሁትም ዛሬ እንደምወደው ልንገረው። ሰሙ ጋር እዛ እያለ ትንሽ ጓይ ልብኝ ነበር። አሁን አንድ መንግስት ልጆች ነን። ሁሉ በዜሮ ተባስቷል። እንደ አዲስ ነው ህይወትን የምንጀምረው። ደስ ብሎኛል በጣም ስለ ሁላችሁም ጌታን እጅግ አድርጌ ያመሰግናለሁ። ከዚህ በኋላ ያለው ህይወት በእግዚአብሔር ቃል ይቃኛል፣ በጸሎት ይቃኛል፣ ከቅዱሳን ጋር በሚደረግ ህብረት ይቃኛል። በዚህ መበርታት አለብን። ቀላል አይደለም። ወደ ጌታ ስትመጡ እኛን ያገኘ እንቅፋት እንዳያገኛችሁ ስለምሰጋ ነውና እኔም 1 ወር 2 ወር ይቆያል ሲባል ኤፊ ያውቃል፣ ዶክተር ሻውል ያውቃል። 2 ወር 3 ወር 1 ወር 5 ወር አይቆይም ምናምን ሲባል ነው እዚህ የደረስነውና በቸርች መያዜ ጠቅሞኛል። ህብረት አድርጉ ከቅዱሳን ጋር እግዚአብሔር ቃል ላይ ፎከስ አድርጉ። ጸሎት ኢዝ ቤስት ባይ ዘ ዌይ። ጸሎት ጌታ ሆይ እያሉ መንበርከክ በፊቱ ጥሩ ነውና እነዚህን 3 ነገሮች አትርሱ። እግዚአብሔር አክብራችሁ። በጣም ወዳችኋለሁ። እኔ ስገባ ኤቢና ቃሌ ለምን እንደወጡ በህብረቱ ምን ጠይቅ ነው የሚሆነው። ክብር ለኢየሱስ ይሁን። ታች ያላችሁ በጠቅላላ ከጌታ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ጴንጤ ወንድማችሁ ጉንፋን ታሟል። ከዚህ በኋላ ምናልባት 2 ሳምንት እና 1 ሳምንት ማስታወቂያ ላይ ሰራ ስለሚችል ጸልዩለት። እግዚአብሔር አምላክ ሆይ በጌታ ኢየሱስ ስም ብላችሁ ጸልዩ። ወዳችኋለሁ። አሜን አሜን። ገስጫለሁ። የጉንፋንን ኃይል ሁሉ ሰብረናል በኢየሱስ ስም። ኤቢ አገልግሎት ስላለው ነው የወጣው። አይ ቲንክ ቃልዬም እንደዛው መሰለኝ። ኤቢ ለጉንፋኑ ንጸልይለት ነው የገባው። ሞኝ ነኝ እንደ ጉንፋን ይዞኛል እያልክ ስትገባ እዚህ ቁጭ ብዬ ደግሞ እንትን ብለሃል እኮ ምንድን ነው ያን የተነጋገርነው? መቼ ነው የምናደርገው? ጠፍተሃል። ለመብላት እኔ ስመጣ ነው የብዬ ቆይ ኧረ እሺ አሁን እኔ ስለምመጣ አዲስ አበባ ቆንጆ ፕሮግራም እናደርጋለን። የአንድነት ጊዜ እናደርጋለን። ፕሊዝ እሺ፣ በደስታ ዝግጅት እናደርጋለን። እንዳልክ ጋር አስቀድመን ዝግጅት እናደርጋለን። በደንብ እንትን እንላለን። ቀኑን ኮንፈርም ላድርግ። ፕሮባብሊ ፌብሩዋሪ ነው የሚሆነው። አንድ ቀን በቲክቶክ ላይ የምናገለግል በሙሉ ተሰባስበን ጌታንም እናመልካለን። ያው ኤፋ እንግዲህ ለአንድ ቀንም ቢሆን ቆርጦ ይመጣል። አይ ሁሉም ይገኛል። ይሄ ግድ ነው። በቀደም አንድ ቪዲዮ ሰርቼ ነበረ። ጥሬ ስጋ ለመብላት ነው ጴንጤ ሆንኮ ብለውኝ አንዳንድ ወንድሞቻችን። አይ ጥሬ ስጋ ለመብላት ጴንጤ መሆን አይጠበቅብህም። እግዚአብሔር ገንዘብ ከሰጠ የሚበላ ነገር ነው እና ግን እናንተ እዚህ ስትመጡ እኔ ነኝ ማስተባብረውና ጌታ ይባረክ። በጣም በጣም በእውነት በጣም አሴት እንዳልክ ጣዕሙ ግን አይለይም። ጴንጤ ስትሆን የምትበላው ጥሬ ስጋና ሲሆን ባይዞ የበር ቁልፍ አሁን ቤቴ ስገባ ድሮ አስቸግረኝ ነበር። ሰክሬ ስለምገባ ቁልፉን በትክክል አሁን ቁልፉ በር ሁሉ ተከፈተ። ታውቃለህ? አሁን ጫማዬ ሳወልቅ ወዴት መሄድ እንዳለብኝ በቃ እኔ አውቃለሁ። ቤት ውስጥ ራሱ
ምንጣፍ አሁን ዝም ብዬ በምንጣፍ በጭቃ ጫማ ምናምን አልረግጥም። ለመሰለ በር ላይ ጫማ አውልቄ ምናምን እኔ አላውቅም። የህይወቴ ስነ ስርዓት መስመር ነው የተሰመረው። ባይዞ ክርስትናን እኔ ብዙ ሰዎች የሚጠይቁኝ ጥያቄ አለ። ከክርስትና ከወጣ ምንድነው ጣፈንታ? መሞት ነው። ባይዞ ለምንድነው ከጴንጤ የማትወጣው? ለምንድነው ከዚህ እውነት የማትሄደው? ለምንድነው ኢየሱስ ላይ ጥብቅ ያልከው ካላችሁኝ ከዚህ እውነት የወጣው ቀን ዝም ብሎ የሆነ በቃ ጀብሎም እንትን የምደው ሳይክል ሁላ የሚገጨኝ ነው የሚመስለኝ። ባይዞ የሆነ ሹፌር እዚህ ደማስቆ ቲዩብ ላይ የሆነ የሰጠሁት ምስክርነት ላይ የፀሐይ ከለር ተቀየረብኝ፣ ምራቄ ጣፈጠኝ ምናምን ንፋስ አሁን ንፋስ ሰውን አሁን ጆሮዬን አመመኝ። እኔ አያመኝም፣ ተፈጥሮ ሁላ ነው የተስማማኝ። ጌታን ነው የምልህ። ዱባ አልወድም ነበር፣ ዱባ ጣፈጠኝ ጴንጤ ሆኜ። የሆነ ነገሮች ሁሉ ሰላም አገኙ። ታውቃለህ ኢየሱስን ሳገኝ ጥያቄ የሆነብኝ ነገር ሁሉ ነው የተመለሰኝ። በእግዚአብሔር ፊት ነው የምነግራችሁ። በጣም በቃ በነገሮች ሁሉ ጥያቄ የሆነብኝ ነገር መልስ ያገኘው ጌታን ሳገኝ ነው። እንቅልፍ ጥያቄ ነበረብኝ። እንቅልፍ ላይክ ኤኒ ታይም ጋደም ብዬ እንቅልፍ አይወስደኝም። እኔ ስትረስ አለብኝ። እንደዚህ ሆኖ ፖለቲካ ታወራለህ። ከዛ አሁንስ እንኳን እኔ ቤተሰቦቼ ተኙ በእኔ ምክንያት። እኔ ስተኛ ጠቅላላ ተኙ። አንተስ ለወዳጆቹ ለካ ጣፋጭ እንቅልፍ ይሰጣል ተብሎ ተጽፏል። እኔ አሁን አይደል የማውቀው ኢየሱስ ጌታ ነው። እና ክርስትና ለዘላለም ሕይወት ብቻ አይደለም። ለጸጉሬ፣ ለጨጓራዬ፣ ለጥፍሬ ተስማምቶኛል ስለ በምክንያት ነው። ጸጉሬ ፋፋው መላጣ ነበርኩኝ እኔ። መሀሉት ክፍት ነበር ጴንጤ ከመሆኔ በፊት። አሁን ቤት ሆናለሁ፣ ጣፋጭ ምግብ እበላለሁ፣ ውሃ ጠጣለሁ፣ ከዛ ጸጉሬን እንከባከባለሁ። አየህ ክርስትና የህይወት ዲሲፕሊን ሁሉና ሻርፕ የሚያደርገው ባይዞ ዲሲፕሊን፣ የህይወት ዲሲፕሊን እንኳን የራስን መንከባከብ ከጎረቤት ጋር እንዴት መኖር እንዳለብህ ሁላ ክርስትና። እኔ አሁን መዝሙር በጣም ከፍ አድርጌ ከፍታለሁ እና አንዳንድ ጎረቤቶቼ እናደዱብኛል እና ልክ ሲመጡ ያው እንግዲህ ድሮ ቢሆንስ እንዴት ቀንሱ ትላላችሁ ነው የምለው። ዘፈን ከፍቼ እኮ ነው አሁን መዝሙር ዘፈን ከፍቼ ምንም አይሉኝም። አክቹሊ አሁን መዝሙር ስከፍት ጥያቄ ምናምን ያመጡብኛል፣ ይናደዱብኛል። ልክ እሳት ጎርሶ ሲመጡ ይቅርታ በጣም መዝሙር እኮ ነው እንዴት ደስ እንደሚል መስፍን ጉቱ ስለማታውቁት ነው የምለው። ገብቷል። ክርስትና የላይፍ ስታይልን ሁላ ነው ሼፕ የሚያደርገው እና ደስ ይላል። ባይዞ ክርስትና በጣም ጸዴ ነገር ቢኖር እዚህ ምድር ላይ ክርስትና ነው። በዛ ላይ ኢየሱስ የሚባል አምላክ ጌታ ሆኖ አስበው። ኢየሱስ ነው ያንተ አምላክ ጄኒውን ማለት ነው። በሸላሾቹ ፊት ዝም ያለ በግ፣ በቁጣ ሲነሱ በትዕግስት ሰውን ሁሉ የሚማርክ ታውቃለህ። አንተ የኢየሱስ ተከታይ መሆን ብቻ ቀና ያደረግም እዚህ ምድር ላይ አሁን ምንም አይኖር። ማን ነው ሲቀረ እንዳትናገረኝ አምላኬ ኢየሱስ ይባላል። ቀና ብለህ የምታወራው አምላክ ኢየሱስ ብቻ ነው። ባይዘው ጠቅላላ ያሸማቀቀዋል። ኢየሱስ ነው ቀና የሚያደርግ። እንዴት ሲሉ ኧረ እንዴ ሞቶ ያዳነ እና ጠቅላላ በቃ ቤተ እምነት ላይ ያሉ የሃይማኖት መሪ የሚባሉ ጡንቻቸውን ሲያሳዩ አው የዘላለም አምላክ የትትና ጥገኛ አምላክ ምንም ባይኖር ኢየሱስ አምላክ እንደሆነ ያሰብክ ቀን የሚመጣው የውስጥ ደስታ ባይ ዘ ወይ ክርስትናን ከውጪ ነገር ጋር እንዳታያይዙት። ከውስጥ በሚመነጭ ደስታ ነው የምንኖረው። አሁን ምንተኛው እንቅልፍ ከውስጥ የመነጨ ደስታ ነው። ባይዘው ከውስጥ ጌታን እኔ ፕራውድ የማደርግበት አንድ ነገር ከዚህ በኋላ ቢኖር የኢየሱስ ተከታይ መሆኔ ብቻ ነው። ምን አለ ሲሉ ኢየሱስ ምንድነው እንዲህ የሚያደርግ? ኢየሱስ በጣም ቀና ማለት አብዝታል እና የኔ አምላክ ኢየሱስ ነው እና በሰላም ወጥቼ የገባሁት በጎረቤቶቼ መልካም ፍቃድ ነው እንዴ? የበለጠ እጅ ስላለ እኮ ነው፣ ላይ በልጦ የሚያኖር ስላለ እኮ ነው ወተን የገባ ነው። ጥርሱን የሚያፋጫለ እኮ አንተን ሲያይ ሰይጣን ብቻ እንዳይመስልህ። ስንት ክፉ ሰው አለ መሰለህ ከልትው እንድትል የሚፈልግ። በእነዚህ ሁሉ መሃል በሞገስ የሚያራምድ አምላክ አለኝ ታውቃለህ። በልጦ የሚያኖር እጅ እንዳልከን እንዳትነካው የሚል ታውቃለህ። የኢየሱስ ደም ላይ አለ። እንኳን ሰው ዲያብሎስ ቶ አያስበውም። ክፉ ሰውን ሁሉ ማሸነፈው ኢየሱስ የኔ አምላክ እንደሆነ ሳው እጅ ነው። ባይዘው ቀላል ሰው እንዳለ መሰለህ። የኢየሱስ ተከታይ እኮ ነኝ። ትቀልዳለህ እንዴ? በሰማይ ያሉ መላእክት 24ቱ ሽማግሌዎች በባህር ውስጥ ያለ ፍጥረት እንዳለ በምድር ውስጥ ጠቅላላ ታርዳል እያለ የሚንበረከክለት የኔ አምላክ እኮ ነው። ተዋወቀው፣ ኢየሱስ ይባላል። እንኳን አንተ እንደዚህ ይሄ እንትኑን አሁን ዘላለምን ያስተካከልኩ ጴንጤ እኮ ነኝ እኔ። አሁን ክልትው ብል እዚህ ላይ ብላይ ዶክተር ሻውል እግዚአብሔር ፊት ነው የምነግርህ። እያወራው ምራቄ ትን ብሎኝ ብሞት የት እንደምሄድ አውቃለሁ። ድፍት ብል እዚህ አይገርመኝ አይደንቀኝ። ጴንጤ ወንድሜ ሲቀብረኝስ ሄደ እያለ ነው የሚቀብረው። ወየው ለኔ እንዳልክ መጨረሻው አይልም ጴንጤ። እንዳልክ ወየው በስራው የት ይሆን መግቢያ አይልም ጴንጤ። እኔ ስሞት ጴንጤ የሚላል መሰለ ሄደ ይላል። ከዛስ አረፈ እና ወደ ቅፉ ገባ ነው የሚሉ
አንተ ምን አይነት እርግጠኛ የሆነ ሃይማኖት ነው? በእናት ምን አይነት ምድር ላይ እየኖረ ሰማይን ያረጋገጠ ቤተ እምነት ወየው ለኔ የሌለው ታውቃለህ? ወይኔ የሌለው ወይኔ በኢየሱስ ስም የተመታዩን ከምድሪቱ ላይ አንተ ሱፐር ክላሲክ የሆነ ሃይማኖት እኮ ነው። ጌታን እንዳልካውን ቢሞት ጴንጤ ከበሮ ይዝና ሄደ ይላል። ወደ አባቱ እቅፍ ገባ እኮ አይገርምም? ይላል እንዳልክ ሞት አይደል ራምሲል ጴንጤውስ አራት አልቅስ እና አባቱ እቅፍ ነው የገባው እና ኢየሱስ ጋር እኮ ነው ሄደው። እንዴት ስትል በኢየሱስ አምኖ ነው ያንቀላፋው። በኢየሱስ አምኖ ነው ያንቀላፋው። ምን ሆነ ሞተ? በኢየሱስ አምኖ መኪና ገጨው ምናምን አይልም። ጴንጤ ባይዞ ኑዛዜ ሲነበብ ጴንጤ እንዳልካቸው ዘነበ ኖረው ሲኖትራክ ገጫቸው አይልም። ኖሮ ወደ ጌታ ሄደ። አንተ ኑዛዜያችን ራሱ ከጌታ ጋር የሚገናኝ ሃይማኖት። ሃሌሉያ! ምን ቀን ነው ጌታ ያገኘኝ? በእናት በኢየሱስ ስም ክላስ የሆነ ሃይማኖት ጌታን ክላስ። አንተ ምድር ላይ የፈለገ ይህንን ቤተ እምነት በዜሮ ለማባዛት ምድር ላይ እዚህ ቤተ እምነት ላይ ያልተሰራ ፖለቲካ የለም እኮ ጴንጤው ላይ። ኢትዮጵያ በምትባል ሀገር ላይ የዛሬ 40 እና 50 ዓመት ታሪክ እኮ ነው። ድመት ያቆርባል ሲሉ ሰው ወደዚህ ሲበዛ፣ አይ በስንዴ የገባ ነው ሲሉ 20 ሚሊዮን ሲሆን፣ ማርያምን ይጠላሉ ሲሉ 30 ሚሊዮን እንዲሆነ መጡ 35 ሚሊዮን እንዲህ ነው 40 ሚሊዮን። ምን አይነት መንፈስ ቅዱስ የሚረዳው ቤተ እምነት ነው? በእናት በሐሜት መሃል እያበበ ሄደ ቤተ እምነት። አንዳንዶቻችን እኮ የዚህ ቤተ እምነት አሳዳጅ ነበርን። ተንበረከክና ኢየሱስ ነው አይንካ ብቻ የነካ ቀን ባክግራውንድ ቼክ ላርግ ሰው ምን ይለኛል? ዲያቆን ነበርኩኝ፣ ቀድሻለሁ፣ ሸልሻለሁ፣ መስቀል እያልቅሼ ሰው ምን ማንም ምንም እንደማይል እርግጠኛ ስትሆን ኢየሱስ ሼምለስ ነው የሚያደርግ። ባይዞ ይሉኝታን ገንጥሎ ይጥልና ለስሙ ጉልበት መንበርከክ ማለት እንደሆነ ያሳያል። እንኳን በስንዴ ባተርክክ አድርጎ በሽምቡራ ለምን አይገባም? አይመለከተኝም። የዚህ ቤተ እምነት እውነተኝነቱ የተመሰረተው በኢየሱስ ደም ላይ ነው። አለቀ። ሉትራን ቅብራን፣ ሸምባ፣ ጠረጴዛ፣ ወንበር፣ አጥር፣ ጥርስ ቅርጽ ጉዳያችን አይደለም። ባይዘው ኢየሱስ ጌታ ነው። የመጨረሻም የመጀመሪያ መልእክታችን የተሰቀለው ኢየሱስ ለሰው ልጆች የዘላለም ሕይወት ይሰጣል። ከዛ በኋላ ያለውን ቤት ውስጥ ነው የምናወራው። ይሄን ቤተ እምነት ለማጣጣል ባለፉት 4-5 ወራት ተሰርቷል እኮ ባለፉት 4-5 ወራት እዚህ ፕላትፎርም ላይ ሐሰተኛ ነቢያትን ሶፍት የሚያበላ አመጣ። እኛ እናቆም። ጴንጤ ሶፍት ይበላል ለማስባል ሞከረ። ቤንዚል ሚልስ አመጣ። ቫዝሊን የሚበላ ኢንተርቪው ያደረገ በሐሰተኞች ፊገር አውት ለማስደረግ ቤተ እምነቱን አልቻልከውም። ለምን? የዚህ ቤተ እምነት መሪ መንፈስ ቅዱስ ነው። ኃይሏ መንፈስ ቅዱስ ነው። የቤተ ክርስቲያኒቱ ጉልበቷ መንፈስ ቅዱስ ነው። የኃይል ምንጯ መንፈስ ቅዱስ ነው። እና ይሄ ሁሉ እየተወራ ሰው ጌታን ይቀበላል ግጥም አድርጎ። ይሄን ሁሉ ስም አጥፍተንባቸው ዘይት እንትን ድመት ያቆርባሉ ብለን 40 ሚሊዮን ገቡ። ገና ምን አይተ ነው? የወንጌል ጉልበት ነው። እኛን አትየን እኔን ፓስተር ሳውል ቤኪን ኤቢን እንዳታይ። የዚህ ቤተ እምነት ጉልበቱ መንፈስ ቅዱስ አትሽሎ። ለምሳሌ ባለፈው የዛሬ ወር 15 ቀን እኛ ቸርች 300 ሰው የውሃ ጥምቀት ወስዷል ጌታን ተቀብሎ። ባይዘ ቀልድ አይደለም። 130 ሚሊዮን ጴንጤዎች ይሄን ቪዲዮ ሼር አድርጎ ያልኩት ገና እንሆናለን እርግጠኛ ስለሆንኩ ነው። በ7 ዓመት ይጠፋል ብሎ የውሰት ትንቢት ተናግሯል። እንደ ቀልድ ኢየሱስ 130 ሚሊዮን ያደርገናል ብዬ አውርቻለሁ። እንሆናለን፣ ጥያቄ የለውም። ፉክር አይደለም። ባይዘው ይሄ ሪል ነው። ሮብለት ጉባኤ ነበር እኛ ቸርች 40 ሰው ነው ጌታን የተቀበለው። ደነገጥኩኝ። ጌታ ሆይ ለካ ትሰራለህ አልኩኝ። ቲክቶክ ላይ ስመጣስ ሉትራን ምንትራን መነጽር ጥርስ ቀጭ ብሎ እንዲህ እንደዛ አገልጋይ እንትና እንዲህ አድርጎ የፈለከውን እያልኩ ለታድራለህ እንጂ የልጁ የኢየሱስ ደም ዛሬም ትውልዱን ይታደጋል። ዊ ዶንት ሪሊ ኬር ስለምትለው ነገር ባይዘው አይመለከትም። የምናውቀው እዚህ ቤተ እምነት ላይ ኢየሱስን ብቻ ነው። ጴንጤ ስትሆን ምን ታውቃለህ? ኢየሱስ ሰውን እንደሚያድን። ሌላ ምን ታውቃለህ? ደግሞ እንደሚያድን። እንደገና ምን ታውቃለህ? ምሕረቱ ሰውን እንደሚያኖር። አይ ስለ መካነ ኢየሱስ እንትን አጥሯ በሯ ልነግር ነበር። አይመለከተኝም። አይደለም ሉትራን እኮ እንደዚህ ጠረጴዛቸው ቅርጹ የጣውላ አይደለም የዚህ የብረት ነው። አይመለከተኝም። ምንድነው የሚመለከተ? የልጁ የኢየሱስ ክርስቶስ ደም ያድናል እና ላመነበት ሁሉ ለዘላለም ሕይወት ይሰጣል። ምክንያቱም መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት በጠረጴዛው ኖ በሉትራናስ ኖ በመካነ ኢየሱስ ኖ ምን ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ጌታ ነው። አለቀ። እዚህ ቤተ እምነት ስንመጣ የሰማነው ይሄን ነው። ይሄን ሰምተን ነው የምንኖረው። ከዚህ እውነት ፈቅ ያልን ቀን ፖለቲከኛ ነው የምንሆነው። ከኢየሱስ ውጪ ሌላ የጴንጤ ትርኪ ሚርኪ ወሬ ውስጥ የገባው ቀን እንዳልካቸው ዘነበ እንደምታየው ባካኝ ትውልድ ነው የሚሆነው። የባከነ እያየው ስለሆነ
ጌታን ተቀብለው 10 ምናምን ዓመት ሆኗቸዋል። አንድ ቀን ወንጌል መስክረው ሰው ወደ ጌታ መጥቶ አያውቅም። ትላንት የመጣው እንዳልክ ለሙስሊም መስክረው ጌታን እንዲቀበል እድል ፈጥሯል ጌታ በሱ በኩል። ጌታን ካገኘው 20 ዓመት ሆኖኛል። ምንድነው መሰሪው ስትላት ሉተራን እንትን ጠረጴዛው ወጋውልሽ ጠርሙስ መንፈስ ወንጌል መስክር ትውልዱን አድን። የተጠራው ለዚህ ብቻ ነው። አለቀ። ዶክተር ሻውል ቲክቶክ ሲከፍት ምን ማለት ነው? ቲክቶክ የሚለውን ቼክ ለማድረግ አይደለም የመጣው፣ ቢዝነስ ሊሰራበት አይደለም። ዶክተር ነው ጉዳዩ አይደለም። ቲክቶክ ላይ የመጣው ማንም እየተነሳ ይሄን የሚያክል ሰውዬ ሙልጭ ያደረጉ ኮሜንት ላይ ሲሰድቡ ታግሶ የቆመው የኢየሱስን የመስቀል ስላለ ማውራት ነው። የት ያውቁታል ዶክተር ሻውልን? ኑሮውን፣ ህይወቱን፣ ቤተሰቡን አያውቁትም። አንዳንዱ እኮ ቲክቶክ ላይ ሲሰድበው እኮ ዶክተር ሻውልን እንዴ ሰደቡት እንዴ ብለን እኮ እኛ እንደደግጣለን። ይሄን የመሰለ ሰው ስድብ የሚጠጣው ካንተ ጋር ቢዝነስ ፈልጎ መሰለ እንደ ኢየሱስን ሊሰብክ መጥቶ እኮ ነው። አንዳንዶቻችሁ ምክንያታችሁን ብትነግሩን ቀድመን የምክንያታችሁን ፍላጎት አሟልተን እኮ ከወንጌል መንገድ ዞር ብትሉ ወይ ንስሐ እንድትገቡ ብንጸልይላችሁ እኮ ደስ ይለናል። ኤፍሬም እናት እንዲትሆን ከሚል ስድብ አንስቶ ዘመኑን ሙሉ ወዚህ ስድብ የጠጣው እዚህ ፕላትፎርም ላይ ቢዝነስ ይዞ መጥቶ ነው እንደ ኢየሱስን ይዞ መጥቶ እኮ እንዳልካቸው ዘነበ ስማተን ነው እንደዚህ የመጣ ነው። ነበረን እኮ ስሙ ስማችንን ዋጣውና ስም የለንም ብለን ስማችን ኢየሱስ ነው ብለን እኮ ነው ቁጭ ያለው እንጂ እኮ የዛሬ እኮ 7-8 ዓመት እኮ አማርኛ ስናወራ ጥርሳችን ከምላሳችን ጋር አይጋጭም እኮ። አንዳንድ ተብታባ ተነስቶ ቪዲዮ ሰርቶ ሲሰድበን መልሰን ማንሰድበው ውስጣችን የስድብ መንፈስ እኮ ረቅጦ እኮ የሰላም መንፈስ ስላገኘን እኮ ነው። ንግግር ስለማንችል ነው እንደ መልሰን ቪዲዮ ማንሰራው። ከዚህ ቤተ እምነት የወጡ ሰዎች እንኳን እየተንተባተቡ በቪዲዮ ሲሰድቡኝ መልስማ ስለሰው ንግግር ስለማልችል ነው። እውነት 1 ሚሊዮን አንድ ምናምን እኮ ነጥብ ሊደርስ እኮ ነው ፎሎወሬ። የሆነ ፎቶ ለጥፌ እስከዛሬ ቪዲዮ ያልሰራሁት ኢየሱስን ብቻ ስለማቅ እኮ ነው። እዚህ ቤተ እምነት ላይ ስንት ነው የሰደበን፣ ስንት ነው የሞለጨን፣ ስንት ነው ፎቶአችንን ሰቅሎ መልስ ከኛ ጠብቆ ቪዲዮ ሰራው። ለምንድን ነው መልስ ያልሰጠነው? የተሻለውን አግኝተን ነዋ። የሚበልጥ እጅ ይዞን ነዋ። አትጨቃጨቁ ወርዳችሁ ባይዘው። ኤፍሬም ስንት ነው የተሰደበው? ይሄን ቪዲዮ ለገለ ያድርሱ ይላል እንደ አይልም። ምንድነው የኤፍሬም ዓላማ? ኢየሱስን መስበክ። መጨረሻው ኢየሱስን፣ መጀመሪያው ኢየሱስን፣ መሀል ላይ ኢየሱስን። ኤፍሬም ሌላ ነገር ማውራት የጀመረ ቀን እኔ ነኝ ዞር ምለው። ኢየሱስን ስላወራ ነው ኤፍዬን የወደድኩት። ዶክተር ሻውልን የምወደው ለምንድን ነው? ኢየሱስ ስለሚል። የጋራ ነገራችን ከቤካ ጋር ምንድን ነው? ኢየሱስ ባይኖር እኔና ቤካ የት እንተዋወቃለን? ደቡብ አፍሪካ ነው የሚኖረው። መለጥ ያለ ሰውዬ ነው። ሀዲይኛ ነው የሚያወራው። ምንም ያወራ እኔ አላውቀውም። እኔ ቴሌቪዥን ላይ ነው የምሰራው። ኢየሱስ የሚባል ንጉስ መሀላችን ላይ ሲገባ ተጨባበጠ። ከዚህ ስም ውጪ ለመግባባት እንዳትጠቀሙ ጴንጤዎች። ይሄ ስም ነው የሚያግባባን፣ በጋራ የሚያቆየን ኢየሱስ ነው። አለቅ። የቢዝነስ ሐሳብ ሰው ያለው ሰው ካለ ንገሩን ቀድማችሁ። ጸጉር ቤት መክፈት ፈልጌ ነበር ጴንጤዎች እርዱን በል። ጸጉር ቤት እንከፍታለን። ሃይማኖት ቀይራ አትሞልጭ ወንጌልን። መነጽር ቤት ልከፍት ፈልጌ ነበር እርዱኝ ብትል እኛ መነጽር ቤት ጸዳ ያለ መነጽር ቤት እንዲከፈትልን እናደርጋለን። ወጥተህ ግን አትሞልጭ ወንጌል አማኙን። አንተ ሞላች ካልሞላች ከቤተ እምነት ጉልበቱ መንፈስ ቅዱስ ነው፣ አታስቆመውም። እያየናቸው 40 ሚሊዮን ገባዋል። አንዱ ገና እያየ 100 ሚሊዮን እንገባለን። ለምን? መሪው መንፈስ ቅዱስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። አልፎ ስለ እንትና ብታወሩ አናወራም። ስለ ሉተራን ጠረጴዛ አውሩ እንጂ እንዳልክ እኔ አላውቅም። ጠረጴዛ አላውቅም። ኢየሱስን ነው የማውቀው። አይደለም ሉተራን እኮ ጸጉራቸውን ያረዝማ ምን አገባ? አዳራሻቸው ጠባብ ነው፣ አይመለከተኝም። አይደለም ሲያመልኩ እግራቸውን ከፍ ያደርገው ለምን? ወደ ምን አገባኝ? ምንድነው የምታውቀው ታዲያ እንዳልክ ቤተ እምነት ውስጥ ከመጣ በኋላ ኢየሱስን ምንድነው የምታውቀው? ምሕረቱን ምንድነው የምታውቀው? ፍቅሩን ምንድነው የምታውቀው? እኔን መውደዱን ምንድነው? ጴንጤ ኮንኩ ባለ አንድ ነገር ንገረኝ። ኢየሱስ ሰው ያድናል። ሌላ አታውቅም? አላውቅም። ብርሃን ነው ያገኘኝ። ስለ ብርሃን ነገር እኔ አላውቅም። እኔ እንዴት ላስረዳ? ብርሃን ነው። ጨለማ ውስጥ እንዴት ልንገርህ? ነካኝ ምንድነው? ነካኝ ነዋ። በራ በራልኝ ትላለህ ብሎ ያለ ሁሌ ከሰኞ እስከ ዓርብ ስንጠይቅ አዎ ሁሌ በራልኝ ትላለህ። በራልኝ ነዋ። ለምን? መንፈሳዊ ዓለም ነው። ያለ ብርሃን አይሆንማ። የ32 ዓመት አይሁዳዊ ወንበዴ ማለት የተሰቀለው የዘላለም አምላክ ነው። ብርሃን ያስፈልጋል። ጥቅስ ብቻ አይሆነውም። ጥቅስ የሸመደደ ቴዎሎጂያን እኮ ነው ቱቦአችን ላይ ቆሙ። ብርሃን ነው። በስብከት ሞኝነት አለ እኮ ጳውሎስ። አልተመራመርነውም አለ ጳውሎስ። እና ሞኝ ሆነን በስብከቱ ተቀበል እና ሰጠን የዘላለም ሕይወት መንፈስ ቅዱስ አገኘን። ወጣንና ያልተማረን መሀይሞች የዘላለምን እውነት የእግዚአብሔርን ብርሃን መስበክ ጀመርን።
ጴጥሮስ አሳ አስጋሪ ነው። ኢየሱስ አልተማረም አሉ እኮ ታውቃለህ። ጴጥሮስን የመጀመሪያ ክሳቸው እንዴ ጴጥሮስ አልተማረም አሉ። የዓለም ኃጢአተኛውን እንዳልክ የሚባል ደብል ስታንዳርድ ሱፐር ክላስ ኃጢአተኛ የነበረ ሰውዬ ተቀይሮ ኢየሱስ ኢየሱስ ሲል አንተ 30 ዓመት ቸርች ውስጥ ቁጭ ብለህ አሁንም ጠረጴዛ ላይ ነህ። አሁንም አገልጋይ እንትና ጺሙን ሲቆረጥ የቤተክርስቲያን ስርዓትን አልጠበቀም ትላለህ። ዮናታን ጫማ አስተዳደረጉ ካልሲው ረዘመ ትላለህ ቁጭ ብለህ። ቡዳ መንፈስ ከቤተክርስቲያን ላይ ተጠረገ። ይሁን ቡዳ በኢየሱስ ስም። እኔ እዚህ ፕላትፎርም ላይ ለምታገልግሉ ጴንጤዎች አንድ ደቂቃ ነው ከዚህ በኋላ ማወራው። አንድ መልእክት ልንገራችሁ። አንድ መልእክት ብቻ ልንገራችሁ። በመጀመሪያ ደረጃ ለሚሰራባችሁ ሁሉ ቪዲዮ መልስ አትስጡ እና ትኩረታችሁን አይሳብ። ለምሳሌ በጣም በሚገርም አጭር አማርኛ ልንገራችሁ። አማርኛው የጴንጤ ይሁን አይሁን አላውቅም፣ ግን ማንም ምንም አያመጣም። ሁሌ ነው የምለው ይሄን። እንዳልክ እንትና ቪዲዮ ሰራ ምን ያመጣል? መልሴ ይሄ ነው። ባይዞ ምን ላይቭ ላይ ቁጭ ብሎ ሲሰድቡ ነበር። አለቀ። ይሄ ነው መልሴ። ባይዞ ትላንት እየሞለጩ ነበር። ምን ያመጣል? ምንም። እኔ በጣም ነው የምወደው ይሄን ነገር። እኔ ላይ ነፍ ቪዲዮ ተሰርቷል፣ ነፍ ስድብ። ከዚህ በኋላም እሰደባለሁ። መልስ ምንድነው? ማን ምን ያመጣል? እኔ ኃጢአት ስሰራ አልገኝ እንጂ ጌታ መንፈስ ቅዱስ ይጠብቀኝ እንጂ ወንጌልን የሚያሰድብ ስራ ስሰራ አልገኝ እንጂ እግዚአብሔር ድካም ውስጥ አሳልፎ ጠላቶቼ ድካም ውስጥ አያገኙኝ እንጂ ይደግፈኝ እንጂ ጸጋው ይጋርደኝ እንጂ ከዛ ውጪ ትቀልዳለህ እንዴ? ሰውም እኮ ስጋም እኮ እንዴት ከሚቦጨግበት ዓለም እኮ ነው የመጣ ነው። ዲዳይሪል ኬር አሁን ይመስላል። ዓላማ ምንድነው? እዚህ ፕላትፎርም ላይ ኢየሱስን መስበክ በምን በህይወት ጭምር ለውጥን እኮ እንዳልካየ ነው ይላሉ አንዳንድ ሰዎች። ኖ መንፈስ ቅዱስ ይዞኝ ነው። እዛ ቤተ እምነት ላይ ትላንት በመዝሙር ሲሰኑ የነበሩ ሰዎች ትላንት ነጠላ ለብሰው ዛሬ ዘፈን እየሰሩ ነው። ጋጡልኛ ይሄን ቤተ ሃይማኖተኛ ነጠላን ገጭ አረገ፣ ጧፉን አረገና መቤቴ አለ ጌሙን ላጥ አርጎና ቻፓውን ሰረ። በቪዲዮ በዘፈን እያበደ ነው። እንዳልክ ተሳስቶ በዘፈን ቪዲዮ ቢሰራ እኚህ ሰዎች ሊያርዱት ዝግጁ ናቸው። እነሱ ጋር ትላንትና እንዳልክ ጋር ዲቤት የገቡ የሃይማኖተኛ ነው የሚሉ ጌመሮች ዛሬ በዘፈን ቪዲዮ የሰሩ ነው። ማንም ቼክ አያረጋቸውም። እንዳልክ እስቲ ተሳስቶ ዘፈን ያለበት ይግባ። እስቲ እግረ መንገዱን እየሄደ ዘፈን ይሰማ። ይኸውላችሁ ብለን አልነበር ለማለት ዝግጁ እንደሆኑ አውቃለሁ። ለምንድን ነው እንዳልክ ዘፈን ሲሰራ ይኸውሉ ቢሰራ ድንገት የሚታበድበት? ከጴንጤ አይጠብቅማ። ከነሱስ ኖርማል ነው። የሆነ ሰው መስቀል አድርጎ ነጠላ ለብሶ መዝሙር ዘምሮ ኔክስት ዴይ ቪዲዮ ቢሰራ በዘፈን ኖርማል ነው። ጴንጤ ተሳስቶ ዘፈን ቢሰራ አይጠበቅም ከጴንጤ። ለምንድን ነው የሚያስጨንቁን? እኛ ጴንጤዎች ነፃነት አይጠበቅም፣ ከአንተ ኃጢአት አይጠበቅም። ለምን? አንተ መንፈስ ቅዱስ አድሮብሃል። ሰውነት ክቡር ነው። የእግዚአብሔር መንፈስ በአንተ ውስጥ አለና ቅዱስና ሕያው መቅደስ ነው። አታቆሽሸው። ትናንት ጌመሩ ነጠላ ለብሶ ከናኬ ጋር ቪዲዮ ስራ የነበረው ልጅ ዛሬ እኮ በዘፈን እያበደ ነው። እንዳልክስ አይቻልም፣ አይፈቀድልም። ለምን? ጴንጤ ነው። አይቻልም። ለእንዳልክ እንደፈለገ መሆን አይቻልም። እንዳልክ ኢንኬስ ቢደክምስ ንስሐ ይገባላ፣ አባቱ ፊት ያለቅሳላ፣ ዞር ይላላ። በቤተ ክርስቲያን ስርዓትና ዲሲፕሊን መሰረት ምን ይላል? ይወቀሳል። ግን እንዳልክ እንዴት እስካሁን ቆየ? መንፈስ ቅዱስ ረድቶት እንዴት ቻለው? መንፈስ ቅዱስ እጁን ይዞ ጸጋ በስቶለት። አረ እንዳልክ እኮ ዱርዬ ነው፣ አታውቁትም። አሁን እንዳልክን አምናችሁ ነው? መንፈስ ቅዱስን አምነን ነው። እባክህ እንዳልክ እኮ አይታመንም፣ መንፈስ ቅዱስ ታምኖ ነው። እንዳልክ እኮ 2 ወር 3 ወር አይቆይም፣ የጠራው ታምኖ ነው። እሱም አይታመንም። እሱ ላይ ያደረው የእግዚአብሔር መንፈስ ታማኝ ነው። ይሄንን ነው የምንላችሁ እውነት። ይሄንን ነው የምንነግራችሁ እውነት። ወንጌል ይለውጣል። ሰው በትንቢት ብቻ አይለውጥም። ባይዞ ጌታው ልቀቀው በሚል በዚህ ጸሎት አይቀየርም። ካራክተር አጋንንት አይደለም፣ ማንነት ነው። ቡዳ አጋንንት ነው። ዝሙት አጋንንት ነው። ካራክተር አሁን ትዕቢት በእግዚአብሔር ቃል ነው የሚፈወሰው። ለዚህ ነው ከእግዚአብሔር ቃል ጋር ጊዜው ሐሜት ቆላሴስ ነው ፊልጵስዩስ ቤተክርስቲያን ላይ የመጣ ነገር በደንብ አንብቤያለሁ። አንዴ ያስታውሳሉ። ሐሜት፣ አገልጋይ ማማት አጋንንት አይደለም፣ ካራክተር ነው። በምን ይቀየራል? በእግዚአብሔር ቃል አትምከረው። አሁን ሐሜተኛን አገልጋይ የሚያማን ሰው መከራት መልሰውም ትምህርት እንዲማር ነገሩ የእግዚአብሔር ቃል ካልተማረ ሐሜተኛ እንደሆነ ይኖራል።
እንዴ እንዳልክ ለምንድን ነው የማያማው? ወንጌል የተማረ ነው እንዴ? ወንጌል የተማረ ነው ያለበት ቤተክርስቲያን ኢየሱስ የሚሰበክበት ነው። ሐሜት አጋንንት ነው እንዴ? አይደለም እኮ የሐሜት መንፈስ ውጣ አትለውም። ካራክተር በትምህርት ነው የሚቀይረው፣ አጋንንት በጸሎት ነው። ስለዚህ ሐሜት አገልጋይ በማማት ቢዚ የሆኑ ሰዎች ካሉ የእግዚአብሔር ቃል እንዲማሩ እድል አመቻቹላቸው። ሰው በወንጌል ብቻ ነው የሚቀየረው። እባክህ ሱስ ተው ተብሎ እኔ ያልመከረኛል እንዴ? ቄስ መክሮኛል፣ ንስሐ አባቴ መክሮኛል፣ አብሮ የሚሰሩ የሆኑ ሰዓት ላይ በጣም ትልልቅ የሚባሉ አርቲስቶች መክረውኛል። አልተቀየርኩም። ወንጌል ሲመጣ ገንጥሎ ነው የጣለኝ። ገንጥሎ እንዳለውን አድርጎ ግንጥልጥልጥል አድርገና ያኛውን እንዳልክ ወጥ በቃ ቀያየረው። ቀስ እያለ አንዳንድ ነገሮች ቶሎ አለቀቁኝም፣ ቀስ ብለው ለቀቁኝ፣ ሄዱ፣ በነኑ። ለእኔ እስኪገርመኝ ድረስ ለምን የእግዚአብሔር ቃል ጉልበት አለው። እገሌ በትዕቢት ይታወቃል፣ አትጸልይለትም። ትዕቢት ጸሎት አያስፈልገውም። የእግዚአብሔር ቃል በጣም አገልጋይ የሚያማ ሰው የምታውቁት ሰው ካለ የእግዚአብሔርን ቃል አንብበሉት። የእግዚአብሔር ቃል ይቀይራል። የእግዚአብሔር ቃል ካልፈወሰው እኔ አላቅም። እንግዲህ ኢየሱስ ሲመጣ እኔ አልችል። የእግዚአብሔር ቃል ካልፈወሰ ኮሪያ እናስገባ። ኮሪያ ኔቸር ነው ማለት ነው። አሁን ደም ነው፣ ደም እናስቀይርላለን። ኦ ከሆንክ ወደ ቢ እንቀይራለን ማለት። አንዳንድ ሰው ታውቃላችሁ ክፋት ደም ውስጥ አለ። ምን እናርግ? እና እንዳልክ አሁን ነገ በዚህ ቪዲዮም እኮ አሁን ያወራው ላይ አንዳንዶች ቆርጠው ሪከርድ አድርገው ነገ ይሰድበዋል። ምን ያመጣሉ? መልስ ይሄ ነው። ምንም አይመጣም በእንዳልክ ህይወት ላይ። እንዳልክን የሚጠብቀው የሚያኖረው የዘላለም አምላክ። ስለዚህ እንዴት ነው የሚኖረው ክርስትና ላይ? በመንፈስ ቅዱስ እገዛ፣ በጸጋ ብዛት፣ በምህረት ከእግዚአብሔር ዘንድ በሚፈስ ሰላም። ይሄ ነው። ስለዚህ ቸርች ውስጥ ስትኖሩ 3 ነገሮች ላይ ፎከስ አድርጉ። ጸሎት ውሰዱ፣ በደንብ ጸልዩ። የጸሎት ጊዜ ከእግዚአብሔር ቃል ጋር ጊዜ አድርጉ። እንደገና ደግሞ ከቅዱሳን ጋር ብረት አድርጉ። በቸርች ተያዙ። በቸርች ያልተያዘ ሰው ነው እንደፈለገ የሚሆነው። ለምን አይወቀስማ? አሁን ለመውቀስ ማን ነው ፓስተሩ አትለውም። ቸርች የለውም። አሁን እኮ አንዳንድ ሰዎች ቸርች በሄድ አይደለም የሚሉ እኮ ወቀሳ ፈርተው እኮ ነው። አሁን እንዳልክ ቢያጠፋ ቸርች አለኛ፣ ለምን መሪ አለኝ፣ ሽማግሌ አለኝ። ሄዳችሁ በጣም ባስቸግራችሁ እባክህ ነቢይ ጥላሁን እንዳልክ አስቸግረኝ ትላላችሁ። ቤተክርስቲያን ሽማግሌ ተሰብስበው እንዳልክን ይቀጠዋል። ከዚህ በፊት አንዴ ተቀጥቻለሁ። ኦርቶዶክሶች በምታባልቁት ፍጡር በሚለው ቪዲዮ ባይዘ 2 ወር ተቀጥቻለሁ። በቸርች አገልግሎት አግደውኛል። ሲሪየስሊ ቅጣት ከቸርች ደርሶ እንደዚህ አይነት ነገር ተው ተብዬ። ለምን በቤተክርስቲያን አውቶሪቲ ውስጥ ነው ያለሁት። ከሚዲያ ነው የመጣሁት። ማንም አይናገረኝም። አይቻልም። ይሄ እግዚአብሔር ቤት ነው። ማንም ነህ እዚህ ቤት ስትመጣ ከሚዲያ ስለመጣ የልየ ሰረገላ እንድናደርግ ከፈለግ ቾምቤ ጋር መሄድ ትችላለህ። ቾምቤ ስዕል ስለው ይሰግድልሃል፣ ችግር የለውም። ጴንጤ ቤት አንድ ንጉሥ ነው ያለው፣ ጠቅላላ ባሪያ ነው። መሪውስ ባሪያ ነው። ከኔ እኩል ነው ለኢየሱስ የሚሰግደው። ጴንጤ ቤት ማን ነው ጌታ? ኢየሱስ። ኦርደር አለ ወይ? በደንብ። ቤተክርስቲያን ሽማግሌዎች አሉ? የስ። የቤተክርስቲያን መዋቅሩና ስርዓቱ አለ? በደንብ። ትታዘዛለህ፣ ትገዛለህ። አሁን እኮ 2 ወር የተቀጣውላ እኮ ነው ላይቭ እየገባ መካነ ኢየሱስ ማለት ይላል። ይሄን ቼክ ብታደርጉት በዲሲፕሊን ተቀጥቷል። ሙሉ ወንጌል የተቀጣ ሰው እኮ ነው በድግ ብሎ። ሙሉ ወንጌል ማለት የአጥሯ ቅርጽ ከግንቡ ጋር ተያይዞ መብራት ኃይል ጋር ምናምን ይላል መጥቶ ቡዳ መንፈስ ትልቅ በኢየሱስ ስም በቃ ጴንጤ ከሆንክ ጸዳ ያልክ ጴንጤውን ክላሲክ ጴንጤውን ምን አይነት ጴንጤ መሰለ? የእግዚአብሔር ቃል የሚወድ ቤተክርስቲያን ኦርደሯን የሚያከብር ቅዱሳንን የሚያከብር የሚወድ ከእግዚአብሔር ቃል ጋር ጊዜ የሚወስድ ጸሎት የሚወድ ጴንጤውን አለቀ። ከዛ ጌታ ይረዳል። ተባረኩ። ወዳችኋለሁ። ጉንፋን አሞኛል። ጉንፋን ባያመኝ ምን ላወራ እንደምችል አስቡ። ኢየሱስ ጌታ ነው። ተባረክ እንዳልክ። ጌታ ኢየሱስ ብርክ ያርግ። የማንቂያ ደውል ነው። በዚህ በቲክቶክ ላይ እንግዲህ በአይናችን ፊት እያደገ በአይናችን ፊት ይኸው እንግዲህ እየሰበከን ነው ያለው። ድንቅ ነው። እግዚአብሔር ይባርክ። ተባረክ። ትኩረታችን ቲክቶክ ላይ ያመጣል። ቲክቶክ የራባት ህዝቡ የራበው መልእክት ኢየሱስ የሚለው ነው። ስለዚህ የልባችሁን አይኖች ከፈቱና እግዚአብሔር መከሩ ሬዲ ሆኖ እየጠበቀን ያለ ነው። በቃ ሰራተኞች ጥቂት ናቸው። በጣም ጥቂት ናቸው። በጣም ብዙ የሚሰራ ስራ አለ። ይፋ ወጣ እንዴ? ኦኬ በቃ ወገኖች፣ እንደዛ ከሆነ ችግር የለውም። ጌታ ኢየሱስ ይባርካችሁ። ደግሞ እንመጣለን። አንዴ እንትኖቹን በሙሉ ምንድነው እያወረዳቸው ነው። ችግር የለውም። በቃ እንደዛ ከሆነ ጌታ ኢየሱስ ይባርካችሁ።
ደግሞ ተመልሰን እንመጣለን። ኤርሚዬ ያልገባው ስለተኛ ነው። ድምፁ ደውለንለት ስልኩ አይነሳም። እንደዛ ነው ያለው። ጌታ ኢየሱስ ይባርካችሁ። ሰላም ይብዛላችሁ። ጸልዩ። ወሬ ብዙ አታውሩ። ቅድም ምናልባት ሲባል የሰማችሁት ነገር እኛ እዚህ ጋር የመጣ ነው መካነ ኢየሱስን ሙሉ ወንጌልን መሰረተ ክርስቶስን ቃለ ሕይወትን ለመስበክ አይደለም የመጣ ነው። ሆነ ተብሎ ጠላት እንበታትናቸዋለን እንደዛ እያደረግን እንበታትናቸዋለን ብለው ነው እቅድ ተይዞ በተለይ መካነ ኢየሱስን ከሌላው የወንጌል አማኝ ለመለየት የሚደረግ በጣም ቀሽም የሆነ ሩጫ ነው እና በፍጹም ይህንን ነገር አይናችን ፊት ወጥመድ እየተደረገብን እዛ ውስጥ አንገባ። መካነ ኢየሱስ የወንጌላውያን አማኞች ዋና እምብርቱ ነው። ዋናው ነው። ሙሉ ወንጌልን የሸሸገች የደበቀች ያስጠለለች ነች። በመከራው ጊዜ ብዙዎቹ የሙሉ ወንጌል አጥቢያዎች የወጡት ከመካነ ኢየሱስ በሰጠቻቸው ቦታ ተጠልለው ነው። ስለዚህ መካነ ኢየሱስን በጣም በወንጌላውያን ዘንድ ለእኛ እንደ ታላቅ ወንድም የምናያት ቤተክርስቲያን ነች። ስለዚህ ማንም ሰው እዚህ ጋር ተነስቶ በዛ መልክ እንደዛ የሚያስብ ሰው ካለ በጣም የተሳሳተ እጅግ የተሳሳተ አስተሳሰብ ነው። ሉትራውያን ብቻ እንዳሉ ብሎ ማሰብ በጣም የተሳሳተ ነው። የተሐድሶ አባቶችን ሁሉንም እንወዳቸዋለን፣ እናከብራቸዋለን። በቃ ማንስማማበት ነገር ሊኖር ይችላል። እነሱን ነገሮች እንወያያለን። ካልቪንና ሉተር ወይ ደግሞ ዝዊንግሊና ሉተር ኮንቴምፖራሪ ነበሩ፣ በአንድ ጊዜ ነበሩ፣ ያልተስማሙበት ነገር ነበሩ። ስለዚህ ምንም የሚገርመን ነገር የለም እና ይሄንን ነገር እንትን በሉ፣ በደንብ አድርጋችሁ አስተውሉ። እኛ ኢየሱስ ክርስቶስን ለመስበክ ነው የመጣ ነው። ጌታ ኢየሱስ ክርስቶስን ለመስበክ ነው የመጣ ነው። ብዙ ኦርቶዶክስ ቤተክርስቲያንማ ያው ሁሌ እናገር የለ እንደኛ ሁሌ እኮ እናገራለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታችን ነች። የምንነቅፈው ነገር አለ። በዶክትሪን በአስተምሮት የምንወያያቸው ነገሮች አሉ። ግን ዝም ብለን ኦርቶዶክስ እንድጠፋ ኦርቶዶክስ ችግር ውስጥ እንድትገባ የምንሰራ ሰዎችም አይደለንም። እኛ ስለ ኦርቶዶክስ የምንናገረውን መልካም ነገር እንዳው ምላሽ ተሰጥቶ ቢሆን ለአንድ ቀን እንኳን ጠይቀናቸዋል አስተማሪዎቹን። እስቲ ምንድን ነው የምትናገሩት ስለ ወንጌላውያን መልካም ነገር? እኛ ሁሌ ነው ስለ ኦርቶዶክስ የምንናገረው መልካምነት። እኔ ሁልጊዜ ነው የምናገረው ኦርቶዶክስ እንድትጠፋ አልፈልግም፣ እንድትታደስ እንጂ እያልኩኝ እና ወገኖች፣ ይሄ እኔ መካነ ኢየሱስ ነኝ፣ እኔ ሙሉ ወንጌል ነኝ፣ እኔ መሰረተ ክርስቶስ ነኝ የሚለው የዲያብሎስ ያመጣው ነገር ነው። እኛ ጋር ኢትዮጵያ፣ በተለይ ኢትዮጵያ እንደዛ አይነት ነገር የለም። ሁላችንም ተዋደን ተፋቅረን ነው ወንጌልን ባለፉት 50 ዓመታት የሰበክ ነው። ፓስተር ጻድቁ 50 ዓመቱን ያ ህብረት ከመጀመሩ ጀምሮ ነበር። የወንጌላውያን ቤተክርስቲያናት ደግሞ ህብረት መሪ ነው። ከሱ ጋር ያደረኩትን ኢንተርቪው ገብታችሁ ዩቲዩብ ላይ እዩ። በጣም በብዙ ፍቅር ነው ያሉት እና እዚህ ጋር መጥቶ የሆነ የሌለ ርዕስ እየተፈጠረ የሚደረገውን ነገር የዲያብሎስ ሽንገላ ነውና እንዳትሰሙ ነው ምላችሁ። ጥቅም የሌለው ነገር ነው። መካነ ኢየሱስ ውጭ ያለው መካነ ኢየሱስ እና ኢትዮጵያ ያለው መካነ ኢየሱስ አንድ አይደለም። ኢትዮጵያ ያለችው መካነ ኢየሱስ ካሪዝማቲክ መካነ ኢየሱስ ነች። ሀያላንን በቃ በኢትዮጵያ የወንጌል አገልግሎት ሀያላንን ያፈራች ቤተክርስቲያን ነች። አሁንም እነዛ ሀያላን የሚያገለግሉባት ቤተክርስቲያን ነች። የምናውቃቸው ወዳጆቻችን እንደነ ናቲ ያሉ ሰዎችን በቲክቶክ ላይ የሚያገለግሉባት እነ ዳንኤል እውነት ለሁሉ የሚያገለግሉባት። ስለዚህ እንትን አትበሉ። ሙሉ ወንጌል ካላችሁ ደግሞ እኔ ሙሉ ወንጌል ነኝ፣ ዘመኔም በሙሉ ሙሉ ወንጌል ነኝ። እኔ ግን መካነ ኢየሱስ ችግሯም በረከቷም ምስጋና እኛ በክርስቶስ ኢየሱስ በዋና አስተምህሮቶቻችን ላይ አንድ ነን እና ይስሙ፣ የሚሰሙ ሰዎች በደንብ ይስሙ። ትንሽ ስለሆንኩ አይደለም እኔ ይህንን የምናገረው። የኛ ቤተክርስቲያን እኮ ምዕመኖቿ 10 ሚሊዮን ገብተዋል። ትንሽ ስለሆንን አይደለም። ግን በጣም ትንሽ በሆን ጊዜ መካነ ኢየሱስ ደብቃ
ቤት ሰታ ቦታ ሰታ ሸሽጋ ያሳደገችው ሙሉ ወንጌልን ያሳደገችው መካነ ኢየሱስ ነች። ይሄ እንትን አይደለም፣ ለወሬ ለማጣፈጥ አይደለም። በየቦታው ሄዳችሁ መጠየቅ ትችላላችሁ። ሙሉ ወንጌል ያደገችው የተጠለለችው የተደበቀችው በመካነ ኢየሱስ ቤተክርስቲያን ነው በመከራው ጊዜ እና አሁንም ተስማምተው ደስ ብሏቸው ነው የሚኖሩት። እዚህ ጋር ቲክቶክ ላይ መታችሁ የማይሆን ነገር እንዳዘሩ ወገኖቼ እና ወንጌላችን ያሸንፋል። ያለፉትን 50 ዓመታት ምድሪቱን በወንጌል ያጥለቀለቀው በእንደዛ አይነት አንድነት ነው፣ በእጅ ለእጅ በመያያዝ ነው እና አንዳንዱ ሰው ከጳጳሱ በላይ ካቶሊክ ሲሆን በጣም ይገርመኛል። እና አትሁኑ፣ እንደዛ አትሁኑ። እኔ መካነ ኢየሱስ ቤተክርስቲያን ሄጄ እኔ 1 ሳምንት ብርሃንን አስተምሬያለሁ። ጅጅጋ መካነ ኢየሱስ ሙሉ ወንጌልነቴ ምንም እንትን አላደረገኝም። ሙሉ ወንጌል ሳገለግል አይተው ነው የጋበዙኝ እዛ። ከዛ ደግሞ ሌላ 1 ሳምንት ወስጄ ደግሞ ኤፌሶንን መሰረተ ክርስቶስ አስተማርኩኝ። ሙሉ ወንጌል ማርቆስ ነበር ያስተማርኩት። ለእኔ መካነ ኢየሱስ እንደ ሙሉ ወንጌል ነች። ለእኔ መሰረተ ክርስቶስ እንደ ሙሉ ወንጌል ነች። እና እባካችሁ ሞኞች አትሆኑ። በጣም ሞኞች ሲበዛ ሞኞች አትሆኑ። እና እንደዚህ አንዳንዴ በስሜት የምንናገረው ነገር ብዙ ችግር ያመጣል። መሬት ላይ ያለው ህዝብ እኔ መካንንትን ወንዶ ገነቶኝ ሳገለግል ምንድነው ህይወት ብርሃን ሲጠሩኝ ቃለ ሕይወት ሲጠሩኝ ሙሉ ወንጌልነቴን እያወቁ ነው የሚጠሩኝ። እና እግዚአብሔር ይባርካችሁ። በጣም 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 ያ አይናቸው እያየ እንሰባሰባለን፣ በተናቸው፣ አፈረስናቸው፣ እንትን አደረግናቸው የተባለው ነገር ስብከት በሙሉ ዜሮ እንደሚገባ እንዳትጠራጠሩ። ለምን? ከኛ ጋር ያለው በዓለም ካለው ስለሚበልጥ በእኛ ውስጥ ያለው ብርቱ የሆነው ክርስቶስ ኢየሱስ ነው። ስለዚህ አሁንም ሰሞኑን እየተነሳ ያለውን ተራ ወሬ እንዳሰሙ። ይሄ መሰዊያው ጠረጴዛው የሌለበት እንደዚህ ነው እንትን ብቻ ነው እሱ እንደዚህ አይነት እንትን የለም። ወንጌላውያን ጋር እንደዚህ አይነት ነገር የለም። እኛ በክርስቶስ ኢየሱስ አንድም 2ም 3ም ሆነን ብንሰባሰብ ጌታ ከኛ ጋር ይሆናል። የእግዚአብሔር ክብር በመካከላችን ይሆናል። ይሄ ነው በቃ ፎርሙላው ይሄ ነው። ክርስቶስ ኢየሱስን በመንፈስ ቅዱስ የምንሰብክ እንደ እግዚአብሔር ቃል የምንሰብክ እግዚአብሔር ከኛ ጋር ሆኖ ነው ይህንን ሁሉ ፍሬ ያፈራ ነው። መካነ ኢየሱስ ለብቻው የሰራችው ስራ የለም። ሙሉ ወንጌል ለብቻው የሰራችው የለም። መሰረተ ክርስቶስ ለብቻው የሰራችው የለም። ቃለ ሕይወት ለብቻው የሰራችው የለም። ሕይወት ብርሃን ለብቻው የሰራችው የለም። ሌሎችም በአንድነት ነው የሰራ ነው። የነቢይ ዘኔ አገልግሎት አዲስ አበባ ውስጥ እንደዚህ እንዲሰፋ የሐረር ሙሉ ወንጌል አስተዋጽኦ አላት። በሐረር ሙሉ ወንጌል አገልግሎት ነው እነሱ ወደ ወንጌል እውነት የመጡት። ያውቃሉ፣ ይህንን ደግሞ ያከብራሉ፣ ይናገራሉም ደግሞ። የተሐድሶ እንቅስቃሴ ሲጀመር ተሐድሶ እንቅስቃሴ ሲጀመር የሐረር ሙሉ ወንጌል ነች ያስጠለለቻቸው፣ ያገለገለቻቸው፣ እዛ ጋር እንዲደርሱ ያደረገቻቸው። ስለዚህ ሁላችንም እጅ ለእጅ ተያይዘን ነው እዚህ ያለ ነው እና ዝም የምንለው ስለማንሰማ አይደለም፣ እንሰማለን። ግን ዝም ብሎ የሰነፍ ሰው ንግግር እንደ ንፋስ ነው ስለሚል እግዚአብሔር ቃል ንፋሱ እስኪሄድ ድረስ ዝም እንበል ተብሎ ነው። እንወዳችኋለን ወገኖቼ። እኔ ጴንጤነቴ፣ በልሳን መናገሬ፣ ሙሉ ወንጌል መሆኔ አንድም ቀን አሳፍሮኝ አያውቅም። የህይወቴ ዘመን ሁሉ ኩራት ነው እሱ። በጣም ደስተኛ ነኝ የጴንጤቆስጤ አማኝ በመሆኔ። የጴንጤቆስጤ አማኝ መሆኔ፣ በልሳን መናገሬ ኢንተሌክቹዋልነቴን አንድ ቀንም ተጋፍቶት አያውቅም። የበለጠ እንደው የምደነቅበት የእግዚአብሔርን ፕሬዘንስ የማይበት የእግዚአብሔር ልዩ የሆነ ስጦታ ነው ልሳን። ደስ እያለኝ ነው የምጸልየው። እዚህ ጋር ማልጸልየው በቃ መጽሐፍ ቅዱስ ስለማያዘኝ ነው። ተነስቼ ዝም ብዬ እንትን እያበራው ማልጸልየው። መንፈሳዊነቴን ማሳየት እችላለሁ እኮ በዛ እንደዛ መንፈሳዊ እንደሆንኩ ለመምሰል ማሳየት እችላለሁ። ግን ሚዩት አድርጌ ጸልያለሁ አንዳንድ ጊዜ። እዚሁ ጋር ያላችሁ ነው ሚዩት አድርጌ በልሳን ጸልያለሁ። ለራሱ ይጸልይ ስለሚል ከእግዚአብሔር ጋር ስለምነጋገርበት። ግን በጣም በቃ በደንብ እርግጠኛ ሆኑ። ይሄው እኔ በልሳን እጸልያለሁ፣ በጣም በልሳን እጸልያለሁ።
ጌታን ከመቀበሌ ቀጥሎ በጣም በቃ ነፍሴ የምትረካው በልሳን በመጸለይ ነው። ከፈለጋችሁ እዛ የፈለጋችሁትን ተመራመሩና ቴዎሎጂ ስሩ። እኔ መንፈስ ቅዱስ በእኔ ላይ እንደመጣ በኃይል እንደመጣ በክብር የመንፈስ ቅዱስን ኃይል ካሪዝማቲክ የሆነውን የመንፈስ ቅዱስን ኃይል እንደተቀበል ወንድሞቼ እኔ እነግራችኋለሁ። በደንብ ቀኗን አውቃታለሁ፣ ሰዓቷን አውቃታለሁ። ደጋግሞ እግዚአብሔር ኃይል እኔን ሲጎበኘኝ ቀኑንና ሰዓቱን አውቀዋለሁ። ወደ ክርስቶስ ነው የመራኝ። ወደ እግዚአብሔርን ወደ መፈለግ ነው የመራኝ። ጫት በሚቃምበት ሰው በሐራራና በሱስ ምንድነው በሚባለው ነገር በዱካክ በሚመታበት ዓለም ነፍሳችንን ከዛ ውስጥ ነጥቆ ያወጣው የእግዚአብሔር መንፈስ ቅዱስ በኃይል መምጣት ነው። ከዛ በኋላ ነው እንግዲህ መንፈስ ቅዱስን ከተሞላው በልሳን መጸለይ ከጀመርኩ በኋላ ራእይ ማየት ከጀመርኩ በኋላ ህልም ማየት ጥርት ያለውን ነገር ማየት ከጀመርኩ በኋላ ነው ትምህርት የተማርኩት። ትምህርቱ አላስጣለኝም። ለምን አላስጣለኝም? ፍልስፍናም ተምሬያለሁ፣ ሳይኮሎጂውንም አንብቤያለሁ፣ ፖለቲካውንም አንብቤያለሁ። አንዱም አላስጣለኝም። አንዱ ውሃ ነው የሚለው፣ እጅ ነው የሚለው። እጅ ሰው ኬት መጣ? ከውሃ ነው የመጣው? ሰው ኬት ነው የመጣው አይነት ጥያቄ እኮ ነው ያለው። ሆሊ ስፒሪት ግን እንደዛ አይደለም ወዳጆቼ።